እግዚአብሔር እኮ እስራኤልን መረጣት፣ ሕጉን ፈጽሞ አለ። እንዳልቻሉ አይቷል። እስራኤል ላይ ሞክሮ በአዲሱ ኪዳን ልጁን ገሎ ልጁን መስቀል ላይ አንጠልጥሎ ግማሽ መጥቶ ግማሹን ሂዱ የሚል ከሆነ ኪሳራ ነው እኮ። ሰይጣን አይደለም እኛን የሚደቁሰን፣ እግዚአብሔር ነው የሚቀጣ። እኛ የበደልነው ሰይጣንን አይደለም እግዚአብሔርን ነው የበደልነው። ሲኦል ስንል ሰይጣን በክፋቱና በተንኮሉ ያዘጋጀው የመከራ ቦታ ሳይሆን እግዚአብሔር በጽድቁና በፍርዱ ኃጢአተኛና አመፀኞችን የሚቀጣበት የጽድቁና የፍርዱ ማሳያ የሆነ አስፈሪ ቦታ። ግን ከፔናል ሰብስቲሽን ጋር ተያይዞ አንዱ ችግር ኢየሱስ ክርስቶስ በመስቀል ላይ የሞተው ፍቅሩን ለመግለጽ እንጂ የእግዚአብሔርን ቁጣ ለመሸከም አይደለም ይላል። ክርስትናን የሚያበላሽ አይነት አተረጓጓም ጳውሎስ ፈቃዱ የእግዚአብሔርን ቁጣ የሚክድ አይነት ትምህርት አለው። ክርስትናም ትምህርት አይደለም። ሁለንተናዊ ውድቀትና አብሶሉት የሆነ ውድቀት የተለያየ ነው። ሁለንተናዊ ውድቀት ስንል እዛ ጋር የሰው ልጅ ነገር አብቅቷል፣ ታሪኩ አብቅቷል በቃ እያልን አይደለም። እንደ አብሶሉት ዲፕራቪቲ ለሰይጣን እንደተሰጠው ሰይጣን በምንም አይነት እንትን ሊድን እንደማይችል ወይንም ከሚመጣው ቅጣት ሊተርፍ እንደማይችል እናውቃለን። ሰው ግን የሚድንበት መንገድ እንዳለ መጽሐፍ ቅዱሳችን ይናገራል። ሴንት ኦገስቲን በሶስት ነው የሚከፍለው። ፖሴ ፖካሬ፣ ፖሴ ነን ፖካሬ እና ነን ፖሴ ነን ፖካሬ ብሎ ያብራራል። ፕሮቴስታንት ሆኖ የቅዱሳን ጽናትን የማያምን ሰው ፕሮቴስታንት ነው ወይ የሚል ጥያቄ ነው ያለው። ለምንድን ነው በኢየሱስ ክርስቶስ ምልጃ የሚያምነው? ኢየሱስ ክርስቶስ ይማልዳል ስንል ከኃጢአት ጋር የተያያዘ ነው። እኛ እግዚአብሔርን ስንበድለው በድካም ስንገኝ ለእግዚአብሔር መታዘዝ አቅቶን በድካም ሁኔታ ውስጥ እያለን የክርስቶስ ምልጃ ይሰራል፣ ኢፌክቲቭ ነው ያኔም ብለን እናምናለን። ኢየሱስ ይማልድልኛል ብሎ ደህንነቴን ላጣ እችላለሁ ብሎ ማለት የኢየሱስን ምልጃ አለማመን ነው፣ ወይም ደግሞ የኢየሱስን ምልጃ ከኃጢአት አፋቶ መረዳት መቻል። ሰላም እንደምን አላችሁ? ይህ ራውንድ ቴብል የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን ላይ የተለያዩ ሀሳቦችን፣ ጥያቄዎችን እና ትምህርቶችን በመጽሐፍ ቅዱስ መሰረት እንዳስሳለን፣ እንወያያለን። ዛሬ የምናወራው ለብዙ ቤተ እምነቶች መለያ የክርስትና ደግሞ ዋና ትምህርት ከሆነው ነገረ ድነት የተሰኘው ሀሳብ ላይ እንወያያለን። ይህ ትምህርት በብዙዎች ዘንድ አሁን ላይ ቢዚ የተደረገ የምናየው ነው። በዘመኑ መጥራትና በትክክለኛ ካልያዝነው የክርስትናን እምነት የሚያዛባ ትምህርት እንደሆነ እናውቃለን። ስለዚህ የመጀመሪያው ጥያቄያችን የሚሆነው ድነት የሚለው ቃል በራሱ ምንድን ነው የሚለውን ነገር እንዳስሳለን። ማምለጥ ወይንም መዳን ወይም ከአደጋ መትረፍ የሚለውን ይወክልናል እና ብዙ አደጋዎች አሉ። እንዲሁ በሰው በአኗኗራችን መኪና አደጋ የምንለው ብዙ የተፈጥሮ አደጋ የምንላቸው ብዙ ነገሮች አሉ። ከነዛ ነገር መዳንንም ከዛ ደግሞ እንደ ክርስትናው ደግሞ እግዚአብሔር በዘፍጥረት 3 ላይ የምናገኘው ሰውና እግዚአብሔር የተለያዩበት ነገር አለና ይሄ ነገር ውድቀት እንለዋለን። ይሄን ውድቀት በጣም በትንሹ አድርገን ካብራራ ነው ምናልባት መዳን የሚባለውን ነገር ማቅለል ይሆንብናልና መጀመሪያ ይሄ አደጋ ምን ነበረ በደንብ ሰፋ አድርገን እሱ ላይ ሐሳብ እንስጥ እስቲ። እየተወያየንበት ያለው ቶፒክ እጅግ ወሳኝ ቶፒክ ነው። አንድን ሰው ክርስቲያን ነህ ወይም ደግሞ ክርስቲያን አይደለም ከምንላቸው መመዘኛዎች መካከል አንዱ ነገረ ድነት ነው። ሰው ሳልቬሽን ላይ መጽሐፍ ቅዱሳዊውን ትምህርት ከያዘ ድኗል የምንልበት አይነት ቶፒክ ነው። ከዛ በተቃራኒ ከሆነ ደግሞ ክርስቲያን አይደለም የምንልበት ቀይ መስመር ነው። ስለዚህ ይሄን ቶፒክ የህይወትና የሞት ቶፒክ አድርገን ነው መውሰድ ያለብን። ምክንያቱም አምላክ ሰው የሆነበት ሰው ልጆች ኃጢአት የተሰቃየበትና የሞተበት ጉዳይ ነው። አምላክን ሰው እንዲሆንና እንዲሞት ያደረገበትን ጉዳይ እኛ ከሳትን አምላክን ሰው የሆነበትና እንዲሞት ያደረገው ዕጣ ፈንታ እኛ ጋር ይደርሳል። ስለዚህ ይሄ ነገረ ድነት እጅግ ወሳኝ ነው እና ደግሞ ድነትን ቅድም ለማብራራት እንደሞከርከው ከሆነ አደጋ መትረፍ ከሆነ አደጋ ማምለጥ ነው። ግን ደግሞ ከሆነ አደጋ መትረፍ ማምለጥ ብለን ስንል አሁን እየተወያየን ያለነው ቶፒክ ከመኪና አደጋ ስለመዳን፣ ከበሽታ ስለመዳን፣ ከሆነ ቁስል ስለመፈወስ ወይም ስለማምለጥ አይደለም ድነትን እያወራን ያለ ነው። ይህንን አሁን እኛ የምንወያይበትን ድነት
ዕብራውያን መጽሐፍ ምዕራፍ 2 ቁጥር 3 ላይ እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት ልናመልጥ እንችላለን ይላል። ስለዚህ እያወራንበት ያለውን ድነት ታላቅ መዳን ብሎ ነው የሚጠራው። እሱ ብቻ አይደለም፣ እዛው ዕብራውያን መጽሐፍ ምዕራፍ 5 ላይ የዘላለም ድነት ብሎ አብራርቶልናል። ስለዚህ ከአደጋ እዚህ ምድር ላይ ሰው 60 እና 70 ዓመት ሲኖር ከሚያጋጥመው መጥፎ ነገር ስለማምለጥ አይደለም፣ በዋናነት ከዘላለም ጋር የተገናኘ ነው። ደግሞ ይሄን ድነት ታላቅ ድነት ብሎ ይጠራልናል ማለት ነው። ግን ይሄ ታላቅ ድነት ተብሎ የተገለጸው ውድቀታችንም ታላቅ ስለሆነ ነው። የአንዳንድ አካላት እንደሚሉት ውድቀታቸውን ፓርሻል በማድረግ ለማብራራት ይሞክራሉ። የነሱ ውድቀት ፓርሻል ከሆነ ከፊል ውድቀት ከሆነ ሳሊቬሽናቸውም ልክ እንደዛው ነው የሚሆነው፣ ፓርሻል ነው የሚሆነው። ለዛ ነው ብዙ ጊዜ የነሱ እምነት ውድቀታቸውን ፓርሻል ያደርጉትና ድነትን በተመለከተ ክርስቶስ የተወሰነ ነገር ይሰራል፣ ከዛ ደግሞ እነሱ የተወሰነ ነገር ይጨምሩበታል። ስለዚህ የክርስቶስንም የማዳን ስራ ያሳንሱታል ብዬ አስባለሁ። ነገረ ድነትን በተመለከተ መጽሐፍ ቅዱስ ምን ይላል የሚለውን አንድ ባንድ ለመመልከት እንሞክራለን። ከዛ አስቀድሞ ግን ሂስቶሪካሊ ነገረ ድነትን በተመለከተ ያሉ ልዩነቶች አሉ። በዋናነት ደግሞ የሰውን ውድቀት በተመለከተ በአራተኛው መቶ ክፍለ ዘመን በፔላጊየስ እና በኦግስቲን መካከል ያለ ልዩነት አለ። ፔላጊየስ ሰው እግዚአብሔርን የመምረጥ ሙሉ ነፃነት አለው። ሰው ለመዳን የእግዚአብሔር አጋዥ ጸጋ ያስፈልገውም። ድነት ከጅምሩም በሂደትም እስከ ፍጻሜው ሰው የሚሰራው ነገር ነው ብሎ ያምን ነበር። ኦግስቲን ደግሞ ይህን የፔላጊየስን ትምህርት ተቃውሞ ሰው ኦሪጂናል ሲን ስላለበት ሙሉ በሙሉ በኃጢአት ስለተበከለ እግዚአብሔርን የመፈለግ ነፃነቱን አጥቷል። ስለዚህ ውድቀቱ የሰውን ነፍስ መንፈስ እና ስጋውን አበላሽቶታል ብሎ ያምናል ማለት ነው። ወይም ቶታል ዲፕራቪቲ ብለን የምንጠራው ይሄ የፔላጊየስ ትምህርት ግን በዛ ዘመን ለነበሩ ሰዎች በጣም ፈታኝ የነበረ ትምህርት ስለነበረ፣ ምክንያቱም በቅድስናና በጽድቅ ተጽዕኖ ከቅንነት የተነሳ ይሄንን ትምህርት እያስተማረ ስለነበረ የአብዛኛው ሰዎችን ትኩረት መሳብ ችሎ ነበር። ለቅድስና ለጽድቅ በሚል ሰበብ ነው ይሄንን ትምህርት እያስተማረ ያለው። እኛ ለምናጠፈው ጥፋት ተጠያቂው አዳም ሳይሆን እኛ ነን። ስለዚህ ራሳችንን በንጽህና ልንይዝ ይገባል የሚል ሙግት ነበረው። ኦፍ ኮርስ እሱ ኢንቴንሽናሊ ቅድስናን ለማስፋፋት ከማሰቡ ነው። ግን ቅድስናን ለማስፋፋት የሄደበት ርቀት ዶክትሪናሊ እንዲስት አድርጎታል። ከዚህ የተነሳ በ418 ዓመተ ምህረት በካርቴጅ ጉባኤ ተሰብስበው ሙሉ በሙሉ የፔላጊየስን ትምህርት አውግዘው የሴንት ኦገስቲንን ትምህርት አጽድቀው ተቀብለውታል ማለት ነው። ግን የፔላጊየስ ትምህርት የተስፋፋ ስለነበር እንደገና በ431 ዓመተ ምህረት በኤፌሶን ጉባኤ ይህንን ትምህርት አውግዘውታል። ግን እዛም በ418 ዓመተ ምህረት በካርቴጅ ጉባኤ ቢወገዝም በኤፌሶን ጉባኤ ቢወገዝም ይሄ ትምህርቱ ግን ቀጥሎ የካቶሊክ አስተምሮ ሆኗል። የካቶሊክ አስተምሮ የሆነው እንዴት ነው? በኤራስመስ በኩል በኤራስመስ ጽሑፍ ያንን መመልከት እንችላለን። ኤራስመስ ሰው እግዚአብሔርን የመምረጥ ነፃነት አለው ብሎ ያምናል። ምንም እንኳን የኦሪጂናል ሲንን ኮንሰፕት ካቶሊኮች የሚቀበሉ ቢሆንም ነገር ግን የኦሪጂናል ሲን ተጽዕኖ የሰውን ዕውቀትና ስሜቱን እንጂ ፍቃዱን አልነካም። ስለዚህ ፍቃዱ ነፃ ነው። ስለዚህ የሰው ልጅ ውድቀት ፓርሻል ነው ወደሚል ድምዳሜ ሄዱ። ሙሉ በሙሉ ፍቃዱን አላበላሽም ወደ ማለት መጥተዋል። ስለዚህ ሉተር ደግሞ እሱን ተቃውሞ ቦንዴጅ ኦፍ ዘ ዊል የሚል መጽሐፍ ጻፈ። ቦንዴጅ ኦፍ ዘ ዊል በሚለው መጽሐፉ ላይ ደግሞ ሙሉ በሙሉ የኤራስመስን ትምህርት ተቃውሞታል ማለት ነው። ግን ደግሞ ይሄ የኤራስመስ ትምህርት ደግሞ እንደገና በጃኮብ አርሜኒየስ ሲቀጥል እናያለን። ላይኑን በጥንቃቄ ከተመለከትን ጃኮብ አርሜኒየስ የሚያስተምረው ትምህርት የፕሮቴስታንት ትምህርት አይደለም። የካቶሊክን ወይም ደግሞ የፔላጊየስን ትምህርት ነው መስመሩን ይዞ የቀጠለው። ስለዚህ ምን እያልን ነው? በሌላ አባባል ነገረ ድነት ላይ ያለን ምልከታ እየተቀዳ ያለው ከካቶሊክ ከኦርቶዶክስ ነው ወይስ የፕሮቴስታንት አስተምሮ ነው የሚለውን ቼክ እንድናደርግ ያደርገናል ብዬ አስባለሁ። ይህ የፔላጊየስ ትምህርት በኤራስመስ ቀጠለ። ይህ የኤራስመስ ትምህርት ደግሞ በጃኮብ አርሜኒየስ ቀጠለ። ይህንን የጃኮብ አርሜኒየስን ትምህርት ደግሞ ጆን ካልቪን ተቃወሙ። ስለዚህ የኦገስቲን፣ የሉተር፣ የጆን ካልቪንን ትምህርት በአንድ መደዳ ብናደርግ የፔላጊየስ፣ የኤራስመስ እና የጃኮብ አርሜኒየስ ትምህርት በአንድ ብናደርጋቸው የካቶሊክ ትምህርት ብለን መጥራት እንችላለን። ከዛ ደግሞ እነ ካልቪን ያስተማሩት ትምህርት ደግሞ የፕሮቴስታንት ትምህርት ነው። ምክንያቱም እነ ሉተር የተቃወሙት ትምህርት በጃኮብ አርሜኒየስ ቀጥሏል። እነ ሉተር ያስተማሩት ትምህርት በነ ካልቪን ቀጥሏል ማለት ነው። ስለዚህ
በ1610 ዓመተ ምህረት ደግሞ የጃኮብ አርሜኒየስ ትምህርት በካውንስል ደረጃ ነው የተወገዘው፣ ዶርት ሲኖዶስ በሚባለው ማለት ነው። ስለዚህ ጉባኤያትን ከተመለከትን በኤፌሶን ጉባኤ የተወገዘ፣ በካርቴጅ ጉባኤ የተወገዘ፣ በዶርት ሲኖዶስ የተወገዘ ትምህርት ነው። ሰው እግዚአብሔርን የመምረጥ ነፃነት አለው ድነትን በተመለከተ የሚለው ትምህርት ማለት ነው። ስለዚህ ሂስቶሪካሊ ካየ ነው የሰው ልጅ መምረጥ እግዚአብሔርን ይችላል፣ ለመዳን የራሱ ኮንትሪቢዩሽን አለው የሚለው ግሩፕ የፕሮቴስታንት ሳይሆን የካቶሊክ ነው ማለት እንችላለን። ከመጽሐፍ ቅዱስ አንጻር ስንመለከት ደግሞ ለኃጢአት የተገዛ አእምሮ ለእግዚአብሔር ሕግ መገዛት አይችልም፣ መገዛትን ተስኖታል ነው የሚለው። ሲንፉል ኔቸር ያለበት ኦሪጂናል ሲን ያለበት ሰው ለእግዚአብሔር ሕግ መገዛት አይችልም፣ መገዛት ተስኖታል ነው እያለ ያለው። ላይክ ማየት የማይችል ሰው እንደምንለው ለእግዚአብሔር ሕግ መገዛት የማይችል ብሎ ገልጾታል። ስለዚህ በኃጢአት የተበከለ ሰው ለእግዚአብሔር ሕግ መገዛት አይችልም ብሎ እየነገረን ያለው። ዘፍጥረት መጽሐፍ ምዕራፍ 6 ቁጥር 5 ላይ እግዚአብሔርም የሰው ልጅ የልቡ ምኞትና ሐሳብ ይልና ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ ነው የሚለው። ቃል በቃል የሰው ልጅ የልቡ ምኞትና ሐሳብ ከዛሬ ነገ፣ ከነገ ተነገ ወዲያ ዘውትር የሚለው እሱ ነው የሚገልጸው። ከዛ ወደ ክፋት ይልና ብቻ የምትል ቃል ደግሞ አለች። ስለዚህ ሰው ወደ መልካም ነገር የሚያዘነብልበት ቴንደንሲ የለውም ማለት ነው። ወደ ክፋት ብቻ ነው የሰው ልጅ አዘንብሎቱ። ስለዚህ ሰው ከክፉ ነገሩ በራሱ ችሎታ ወደ መልካም ነገር መሸጋገር አይችልም። ኦፍኮርስ ሰዎች መልካም ነገር ሲያደርጉ ልናይ እንችላለን። ግን ያ መልካም ነገር በኮመን ግሬስ ወይም ደግሞ በስፔሻል ግሬስ እግዚአብሔር ያንን መልካም ነገር እንዲያደርጉ ጸጋውን ይሰጣቸዋል እንጂ ሰው ካለበት የክፋት ዝንባሌ ወደ መልካምነት መመለስ አይችልም። እሱ ብቻ ሳይሆን ኤርምያስ መጽሐፍ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ክፉ ነው፣ ማንስ ሊረዳው ይችላል ይላል። ምናልባትም ከሁሉ ይልቅ የሚለውን ካብራራን ንጽጽሩ ከሰው ጋር አይደለም፣ ከሁሉ ይልቅ እያለ ያለው የሰውን ልብ ከሌላ ነገር ጋር ነው እያነጻጸረ ያለው። ስለዚህ ኢቭል ከሆነው ነገር ጋር ማነጻጸር አለብን ብዬ አስባለሁ። ኢቭል የሆነው ደግሞ ሰይጣን ነው ብለን እናስባለን። ስለዚህ በሌላ አባባል የሰው ልብ በኃጢአት የተያዘው ልብ ከሰይጣንም የሚልቅ የክፋት ሁኔታ ውስጥ ነው ያለው እያለ ነው። ይሄንን እንዴት ካልን ለምሳሌ አንድ ኦፕሽን ማየት እንችላለን ብዬ አስባለሁ። ሰይጣን ወደ ጥልቁ ከጣለው በኋላ እንደገና የምህረትና የርህራሄ እጆችን እግዚአብሔር ለሰይጣን አልዘረጋም። እግዚአብሔር ትቶታል ሙሉ በሙሉ። የሰው ልጅ ግን እግዚአብሔርን እየበደለውም እንኳን እግዚአብሔር መልሶ ወደ ሰው ይቀርባል። መልሶ እግዚአብሔር ወደ ሰው ሲቀርብ ሰው ደግሞ መልሶ እግዚአብሔርን ያጠቀዋል። ሮሜ መጽሐፍ ምዕራፍ 2 ላይ የቸርነቱን፣ የትዕግስቱን፣ የቻይነቱን ባለጠግነት ትንቃለህን ነው የሚለው። ዩሲ እግዚአብሔር በህይወት እንድንኖር ዛሬ ድሉን ሲሰጠን እግዚአብሔር የሰጠንን ያንን ቀን ተጠቅመን እግዚአብሔርን መበደላችን የእግዚአብሔርን የቸርነቱን፣ የትዕግስቱንና የቻይነቱን ባለጠግነት መናቅ ነው። ሰይጣን እንደዚህ አይነት እድል አልነበረውም። እኛ ግን እንዲህ አይነት እድል ኖሮን መልሰን እግዚአብሔርን ማጥቃታችን የሰው ልብ ከሁሉ ይልቅ ክፉ መሆኑን የሚያሳይ እንደሆነ መረዳት እንችላለን። ስለዚህ የሰው ልጅ በኃጢአት ከመበከሉ የተነሳ ለእግዚአብሔር የሚሆን ሩም የለውም፣ ስፔስ የለውም። ሮሜ መጽሐፍ ምዕራፍ 3 ላይ ጻድቅ የለም፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም አንድስ እንኳን ነው የሚለው። ስለዚህ ሰው እግዚአብሔርን አይፈልግም እያለ ነው። ግን ሰው እግዚአብሔርን አይፈልግም ብቻ እያለ አይደለም፣ እግዚአብሔርን የሚፈልግ አንድም የለም ነው እያለ ያለው። ስለዚህ በፍጥረት ታሪክ ውስጥ እግዚአብሔርን በራሱ ተነሳሽነት ፈልጎ የመጣ የለም። ይሄ ምን ያሳየናል? የሰው ሁለንተናውን መበከሉን የሚያሳይ ነው። ስለዚህ ሰው ሁለንተናው በኃጢአት ተበክሏል። ሁለንተናው በኃጢአት ስለተበከለ እግዚአብሔርን የመምረጥ እግዚአብሔርን የመፈለግ ነፃነቱን አጥቷል ማለት ነው። ለመጠቅለል ያህል ሴንት ኦግስቲን እዚህ ጋር የተናገረው ነገር በጣም የቶታል ዲፕራቪቲን ኮንሰፕት ያበራራል ብዬ አስባለሁ። ሴንት ኦግስቲን በሶስት ነው የሚከፍለው። ፖሴ ፖካሬ፣ ፖሴ ነን ፖካሬ እና ነን ፖሴ ነን ፖካሬ ብሎ ያብራራል። ፖሴ ፖካሬ የሚለው the ability to sin፣ ሰው ከውድቀት በፊት ኃጢአት የመስራት ፖሲቢሊቲ ነበረው፣ ኃጢአት የማድረግ ፖሲቢሊቲ ውስጥ ነበረ። እሱ ብቻ ግን አይደለም ኦልሶ ይልና ፖሴ ነን ፖካሬ ደግሞ ይላል the inability to not sin፣ ኃጢአትን መስራት የማይችልበትም ደግሞ ፖቴንሻል ነበረው። ስለዚህ ሰው ከውድቀት በፊት ኃጢአት መስራትም የሚችልበት ፖቴንሻል አለው፣ ኃጢአት መስራት የማይችልበትም ፖቴንሻል ነበረው። ታዲያ ከውድቀት በኋላ የሰው ልጅ ምን አጋጠመው የሚለውን ሲያብራራ ነን ፖሴ ነን ፖካሬ ብሎ ያብራራል። ማለትም ሎስት ፖሴ ነን ፖካሬ የሚለውን ማለትም ኃጢአት አለመስራት የሚችልበትን ፖቴንሻል አጥቷል ነው እያለ ያለው። ከውድቀት በፊት ግን ኃጢአት አለመስራት የሚችልበትም ፖቴንሻል ነበረው። በውድቀት ጊዜ ግን ኃጢአትን አለማድረግ አይችልም የሰው ልጅ።
ምክንያቱም ለኃጢአት የተገዛ አእምሮ ለእግዚአብሔር ሕግ መገዛት ተስኖታል እንደሚለው ሰው ከውድቀት በኋላ የመጀመሪያውን ያንን ኃጢአት ያለ ማድረግ ፖቴንሻሉን አጥቶ ኃጢአት የማድረግ ብቻ ቴንደንሲ ውስጥ ገብቷል ማለት ነው። ዘፍጥረት 6:5 ላይ እንዳብራራ ነው። ስለዚህ ይሄ የሴንት ኦገስቲን አገላለጽ ሞር መጽሐፍ ቅዱስን ማዕከል ያደረገ እንደሆነ አስባለሁ። ስለዚህ የኛ ውድቀት ሙሉ በሙሉ ስለሆነ የዕብራውያን ጻፊ ይህንን ታላቅ ድነት ብሎ ያብራራዋል ማለት ነው። ውድቀታችንን ፓርሻል ማድረግ ደግሞ የክርስቶስንም ስራ ፓርሻል ማድረግ ነው፣ ደህንነታችንንም ፓርሻል ማድረግ ነው ማለት ነው። እግዚአብሔር በኃጢአት ምክንያት በሰው ልጅ ላይ በአዳም ላይ ተቆጥቷል። የእግዚአብሔር ቁጣ በሰው ልጅ ላይ ሞትን አምጥቷል። ዘፍጥረት መጽሐፍ ላይ ምዕራፍ 3 ከኃጢአት በኋላ እግዚአብሔር አዳምንና ከሱም የተነሳ ምድርን ሁሉ ረግሟል። በዚህ ምክንያት ምድር የተረገመች ማታበቅል ደረቅ እና እሾክና ሜከላን የምታበቅል ሆኗል። ይሄ የኃጢአት ምንም ያላደረገው መሬት ግዑዙ ፍጥረት የተረገመ ሆኗል። ይሄ ማለት ከአዳም ብልሽት የሚያልፍ እርግማን ለፍጥረቱ ተላልፏል ማለት ነው። ፍጥረቱ ምንም አላደረገም። እግዚአብሔር መልካም አድርጎ ፈጥሮታል። አዳምንም መልካም አድርጎ ፈጥሮታል። ይሄን የእግዚአብሔር ቁጣ ምንድነው ብለን ነው የምናየው። በኃጢአት ምክንያት የሚመጣብን ጣጣ በጣም አስፈሪ መሆኑን የምናየው ሲኦል የሚለውን ነገር ስናስብ ነው። የዘላለም ቅጣት ጽኑ የሆነ እግዚአብሔር ኃጢአተኞችን የሚቀጣበት የእግዚአብሔር የቁጣው ማሳያ ማለት ነው። ሲኦል ስንል ሰይጣን በክፋቱና በተንኮሉ ያዘጋጀው የመከራ ቦታ ሳይሆን እግዚአብሔር በጽድቁና በፍርዱ አማካኝነት ኃጢአተኛና አመፀኞችን እና ስፍራቸውን የለቀቁትን መላእክት የሚቀጣበት የጽድቁና የፍርዱ ማሳያ የሆነ አስፈሪ ቦታ ነው። ብዙ ሰዎች ሲኦልን ያዘጋጀው ሰይጣን እንደሆነ ያስባሉ። ሲኦልን ያዘጋጀው እግዚአብሔር ነው። ስለዚህ በሲኦል ውስጥ ያለው የዘላለም ቅጣት የእግዚአብሔር ጽድቅና የእግዚአብሔር ፍርድ ማሳያ ነው። ኃጢአተኛ ሰው ቢፈርድብን ምንም ላይመስለን ይችላል። አመፅ አለበትና እንትን ልንለው እንችላለን። ጻድቅ የሆነው ከፈረደ ግን በጣም ያስፈራል። ሲኦልን አስፈሪ የሚያደርገው ጻድቅና ንጹህ የሆነው እግዚአብሔር የሚፈርድበት ቦታ መሆኑ ነው። ሌላ ኩነኔ ያለበት ሰው ቢፈርድ ኖሮ ሰምሃው አንተም በዛ ነገር ውስጥ አለህ ልንል እንችላለን። ግን ሲኦልን ያዘጋጀው እግዚአብሔር ነው። በዛ ደግሞ በቁጣ የሚፈርደው እግዚአብሔር ነው። እግዚአብሔር ኢንቴንሽናል ያዘጋጅቶታል። ኢየሱስ ክርስቶስ ስለ አመፀኞች ሲናገር ለሰይጣንና ለመላእክቱ ወደ ተዘጋጀ የእቶን እሳት ይጣላል ካለ ቅጣቱ ተመሳሳይ ከሆነ አመፃውም የማይተናነስ ነው ማለት ነው። ሰይጣን ክፉ ነው የሚለው ላይ ሰው ይስማማል። እሱ ላይ ችግር የለብንም። ሰው ግን የዛን ያህል ክፉ ነው የሚለው ላይ ሰው አይስማማም። ሰው የሆነ መልካም ነገር አለው። ሮሜ 7ን ብንመለከት ጳውሎስ ስለራሱ የሚናገረው ክፍል አለ። ሮሜ 7 ከ15 እስከ 18 ያለው እንዲህ ይላል፣ የማደርገውን አላውቅምና የምጠላውን ያን አደርጋለሁ፣ ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እንደዚህ ከሆነ ያን የማደርገው እኔ አሁን አይደለሁም በእኔ የሚያድር ኃጢአት ነው ይልና፣ በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። በሰውና በእግዚአብሔር መሃል ያለው ጥል መጽሐፍ ቅዱስ የሚነግረን መንገድ አለ። ሰዎች ደግሞ ነው ብለው የሚያስቡት አለ። አፋልጉኝ ይላል ሐሳቡ። አፋልጉኝ የሚለውን ማስታወቂያ እግዚአብሔር ነው የለቀቀው። ሙሉ ሐሳቡ እንደዚህ ይነበባል። አፋልጉኝ፣ ልጄ ከቤቱ ወጥቶ ከጠፋ ረጅም ወራት አስቆጥሯል። ለዘመናት ሁሌ ተመልሶ ይመጣ ይሆን እያልኩኝ በሩን ሳይቆሜ መተከዜን አላቆምኩም። ስለዚህ ስለጠፋብኝ ውዱ ልጄ ያልከፈልኩት ያላወጣሁት ገንዘብና ውድ ንብረት የለኝም። እስከ መጨረሻ የደም እንጥፍጣፊ ድረስ ከፍዬበታለሁ። ልጄ ከመጥፋቱ በፊት ከኔ ጋር ትንሽ ግጭት ቢኖረውም አልታዘዝም የሚለኝ ቢሆንም ነገር ግን አሁን ሁሉን ነገር ይቅር ብየዋለሁ። ንገሩልኝ፣ መልሼ አላስብበትም፣ እጅግ ናፍቆኛል። ይህን መልእክት ምናልባት ለልጄ ይደርስ እንደሆን ለሌሎች አጋሩልኝ። ና የኔ ልጅ፣ ምንም ቢሆን የኔ አባትህ ጉያ ይሻልሃል፣ እሸከመሃለሁ። እንደገና አጣጥቤ ለክብር አበቃሃለሁ። ይቻለም እያሰቃየች እንደሆነ ሰምቻለሁ። ልጄን ያገኛችሁ እንደሆነ እባክህ ወደ አባትህ ጉያ ተመለስ በሉልኝ። ልጄን ላገኘ ወሮታውን እከፍላለሁ፣ ከፈላጊ አባት እግዚአብሔር ይላል። እሺ፣ በዚህ መልእክት ላይ ሰውኛ ዘይቤ ተጠቅሟል። ልጅ የጠፋበት ሰው ስለ ልጁ ምልክት እንዴት እንደሆነ የሚያስረዳበትን አገላለጽ ተጠቅሟል። ግን አንዳንድ መሰረታዊ ጥያቄዎች ብናነሳ በእግዚአብሔርና በሰው ልጅ መካከል ያለው ግጭት ይህን ያህል ቀላል ነው ወይ? አንደኛ ለው ትንሽ ግጭት ነበረን ማለት በገነት መሃል እንደ እግዚአብሔር መሆን እና ደግሞ የእግዚአብሔርን ፈቃድ ተላልፎ እንደ እግዚአብሔር መሆንና እግዚአብሔር ደግሞ እንደሱ እንዳንሆን አውቆ ነው ያደረገው በሚል አስተሳሰብ በእግዚአብሔር ላይ ማመፅን
ትንሽ ግጭት ነው ወይ ብለን እንረዳለን ወይ? ከዛ በኋላ ደግሞ እግዚአብሔር የሌሎችን እርዳታ ሲጠይቅ እናያለን። ልጄን ያገኛችሁ እነማን ናቸው? መላእክት። ሰው ከሆነ ሰው ሁሉ በኃጢአቱ ጠፍቷል። ተፈላጊው አጠቃላይ ሰው ነው። አፋላጊዎቹ እነማን ናቸው? ወሮታ ከፍላለሁም ይላል። ወሮታውስ ምንድን ነው? እነኚህን መሰረታዊ ጥያቄዎች በዚህ ላይ ካነሳን ምንም አርቲስቲክ የሆነ አገላለጽ ቢሆንም ግን ይህን ያህል ምንም ማድረግ የማይችል ደካማ እግዚአብሔር እንደው አግዙኝ ይላል ወይ በድነት ጉዳይ? አሁንም የሰዎች ስራ ነው እና አግዙኝ የሰው ልጅ እናድነው እያለ ነው። እነማንን? በዚህ መንገድስ እግዚአብሔርን አግዞ የሰው ልጅ ማዳን ይቻላል ወይ? ለእግዚአብሔር ያልተቻለ ለሌሎች አጋዦች ይቻላል ወይ የሚል መሰረታዊ ጥያቄ ማንሳት እንችላለን። አሁን የተነበበው ጽሁፍ ላይ በርካታ ፕሮብሌሞች እንዳሉ ጽሁፉን ለሰማው ለማንም ግልጽ ነው ብዬ አስባለሁኝ። ግን ደግሞ ይሄ ችግር በተለይም አርመኒያኖች ያመጡት ችግር ነው። ደካማ እግዚአብሔር መፍጠር፣ ከዛ ደግሞ ሰው ደግሞ ድነትን መስራት የሚችል አድርጎ የሚያቀርብ አይነት አገላለጽ ነው። ሰው ሲፈልግ የሚድን ሳይፈልግ ደግሞ የሚተው፣ እግዚአብሔር ደግሞ የሰዎችን ፍላጎት የጠበቀ ታግሶ በቃ እንደማይድኑ የሚገባው መጨረሻ ላይ ነው ምናምን አይነት አገላለጽ። አይነት አስተሳሰብ ከየት መጣ ብለን የጠየቅን እንደሆነ አንዳንድ የመጽሐፍ ቅዱስ ቴክስቶችን በትክክል ካለማብራራት የመጣ ነው። ዮሐንስ ራእይ ላይ ያለውን አይነት አገላለጽ እያብራራ እንደሆነ አድርገው ስለሚያስቡ እነሆ በደጅ ቆሜ በርን አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከእሱ ጋርም እራት እበላለሁ የሚለውን ቴክስት ይዘው መጥተው ከእንዲህ አይነት አስተሳሰብ ጋር ለማብራራት ለመስፋት ይሞክራሉ። ግን ዮሐንስ ራእይ አንድ ያላመነን ሰው እግዚአብሔር ለማዳን የሚያደርገውን ጥሪ አይደለም። ያላመኑ ሰዎች አሉ፣ እነዛ ጋር ሄዶ ፍቃዳቸውን ይጠይቃል። ያንኳኳና በር እነሱ ፈቃደኛ ከሆኑ እግዚአብሔር ያድናቸዋል አይነት አድርገው ነው የሚያብራሩት። ግን ዮሐንስ ራእይ ሲጀመር ላልዳኑ ሰዎች የተባለ ቴክስት አይደለም ይሄኛው። በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ከእሱ ጋር እራት እበላለሁ የሚለው ለቤተ ክርስቲያን የተሰጠ ደብዳቤ ነው። አማኞች የሆኑ ቅዱሳን ለሆኑ ቤተ ክርስቲያን ለሆኑ፣ እነዚህ ግን በሆነ አመጽ ውስጥ ሲገኙ እግዚአብሔር እነሱን ለመመለስ የሚሄድበትን ርቀት እንጂ ያልዳኑ ሰዎች እግዚአብሔር ለማዳን እነሱን ልመና የገባበት አይነት ቴክስት አይደለም። ስለዚህ ይሄ ቴክስት የሚያወራውና የሚሰጡት ማብራሪያ እርስ በርሱ ከመጽሐፍ ቅዱስ ጋር ማይሰካ ማይጣጣም አይነት አገላለጽ ነው ማለት ነው። ውድቀት ላይ በጣም ሰፋ አድርገን አንስተናል። ፖይንቶቹን ለማስታወስ ሁለንተናዊ ውድቀት ቶታል ዲፕራቪቲ ያልነው አለ። ከዛ ምናልባት ሜንሽን አድርገው ነበረ አብሶሉት ዲፕራቪቲ የምንለው ወይም ለሰይጣን የተሰጠው ላይነሳ የወደቀ ምናልባት አንዳንድ ሰዎች ሲያወሩም ሰምቻለሁና ቶታል ዲፕራቪቲ እና አብሶሉት ዲፕራቪቲን አንድ አይነት አድርገው ልክ እና ሰው ሰይጣን ነው ሁሌ መጥፎ ነው የሚለውን ክፋት ብቻ ነው የሚያስበው እያላችሁ ነው። ሁለንተናዊ ውድቀት ስንል እዛ ጋር የሰው ልጅ ነገር አብቅቷል፣ ታሪኩ አብቅቷል በቃ እያልን አይደለም። እንደ አብሶሉት ዲፕራቪቲ ለሰይጣን እንደተሰጠው ሰይጣን በምንም አይነት እንትን ሊድን እንደማይችል ወይንም ከሚመጣው ቅጣት ሊተርፍ እንደማይችል እናውቃለን። ሰው ግን የሚድንበት መንገድ እንዳለ መጽሐፍ ቅዱሳችን ይናገራል። ስለዚህ ሁለንተናዊ ውድቀትና አብሶሉት የሆነ ውድቀት የተለያየ ነው። እሱን አንስተናል። እዛ ላይ ደግሞ ከታሪክም አንጻር ያነሳናቸው ከነ ማርቲን ሉተር ከነ ኦገስቲን ጋር ያነሳናቸው ከነ ጆን ካልቪን ጋር ያነሳናቸው በፕሮቴስታንት ላይ የተለመደው አስተምሮ ወይንም እስካሁን ድረስ የመጣው መናቆም አሁን እንደ አዲስ መከራከሪያ የሆነ እንጂ ከድሮም ጀምሮ መጽሐፍ ቅዱስም ሰው በነፃነት ኃጢአትን ሊገፋ አይችልም። በኃጢአት እገታ ውስጥ ነው ኃጢአት እንደፈለገ የሚያደርገው አንድ ፍጥረት ሆኗል። ታዲያ አሁን እነዚህ ነገሮች አየን። እንግዲህ ቅድምም ለማንሳት ሞክሬያለሁ። ሁለንተናዊ ውድቀት ነው ያልነው። ያ ማለት ወድቀናል እንጂ ወድቀን ቀርተናል የሚለው ላይ አይደለም። ዛሬም ፎከስ አድርገን እያወራን ያለነው ስንነሳም ሜንሽን አድርገናል። ታዲያ ይሄ ውድቀት መፍትሄው ምንድነው? ደግሞ ያ ውጤቱ ምንድን ነበር የሚለውን ነገር ለመመለስ እንሞክር። ውጤቱ የእግዚአብሔርን ቁጣ ነው ያስከተለው። እሱ ባለማብራራት ሞክሮታል። መፍትሄው ደግሞ ፒናል ሰብስቲቱሽን ነው። ውጤቱ የእግዚአብሔር ቁጣ ነው ስንል የኃጢአታችንንም ጥልቀት እያሳየን ነው። ሰይጣን አይደለም እኛን የሚደቁሰን፣ እግዚአብሔር ነው እኛን መልሶ የሚቀጣ። ሰይጣን ራሱ አንዱ የሚደቆስ አካል ነው እንጂ እኛን ሰብስቦ የሚደቆሰን አይደለም። እኛ የበደልነው ሰይጣንን አይደለም እግዚአብሔርን ነው የበደልነው። እኛ በድለን እግዚአብሔርን ሰይጣን እኛን ሊቀጣን አይችልም። ሰው እግዚአብሔርን ከበደለ ቅጣቱም መምጣት ያለበት ከራሱ ከእግዚአብሔር ነው። ለዛ ነው ራንሰም ቲዮሪ ልክ አይደለም ብለን የምናስበው ማለት ነው። አቶንመንት ቲዮሪ ውስጥ ራንሰም ቲዮሪ አለና ክርስቶስ
ዋጋ የከፈለው ለሰይጣን ነው ብሎ የሚያስቡ አካላት አሉ። ይሄ ችግር የመጣው ይሄንን በትክክል ካለመረዳት ነው ማለት ነው። ስለዚህ ሰው እግዚአብሔርን ከመበደሉ የተነሳ እግዚአብሔር ሰውን ይቀጣዋል። ያም ቁጣ ደግሞ ዘላለማዊ የሆነ ቁጣ ነው። ምክንያቱም እየፈጸመን ያለነው በደል ዘላለማዊ እግዚአብሔር ላይ ስለሆነ ነው። ስለዚህ ዘላለማዊ እግዚአብሔር ላይ የምንፈጽማቸው በደሎች የሚያስከትለው ውጤት ዘላለማዊ መሆን መቻል አለበት። ስለዚህ ኃጢአት ያስከተለው ውጤት ስጋዊ ሞት፣ መንፈሳዊ ሞትና ዘላለማዊ ሞት ነው። እግዚአብሔር እኛን በኃጢአታችን ምክንያት ይቀጣናል። እኛ ከዚህ ከእግዚአብሔር ቅጣት ከእግዚአብሔር ቁጣ ለማምለጥ ብቸኛው መፍትሄ ደግሞ እኛን ወክሎ ስለኛ ኃጢአት የሚቀጣ ሌላ አካል ያስፈልጋል። ብሉይ ኪዳን ላይ የነበሩት የመስዋዕት አይነቶች የሰው ልጆችን ኃጢአት ሊያስወግዱ አልቻሉም ነው የሚለው ዕብራውያን መጽሐፍ ምዕራፍ 9 ላይ። እነዚህ ነገሮች ሊመጣ ላለው እውነተኛው አካል ጥላና ምሳሌ ብቻ ናቸው ነው የሚለው። ስለዚህ ከጥላነትና ከምሳሌነት ባለፈ የሰው ልጆችን ኃጢአት ማስወገድ አይችሉም። የሰው ልጆች ምትክ መሆንም አይችሉም። ይልቁንም የሚመጣውን አካል የሚያንጸባርቁ ናቸው። የሚመጣው አካል ማን ነው ያለን እንደሆነ ያው በክርስትና ዓለም በደንብ ይታወቃል። ክርስቶስ ነው። ክርስቶስ ሰው ሆኖ ወደ ምድር ይመጣል። የሰው ልጆችን ኃጢአት በሙሉ በመሸከም እኛ ልንቀበል የሚገባውን ቁጣ ይቀበላል ማለት ነው። ሮሜ መጽሐፍ ምዕራፍ 8 ላይ ለገዛ ልጁ ያልራራለት ነው የሚለው። ስለ ሁላችን አሳልፎ የሰጠውን ልጁን ይላል። ይሄ ልጁ ስለኛ ተላልፎ የተሰጠ ነው። ደግሞ ስለኛ ተላልፎ ተሰጥቷል ስንል እኛ ልንቀበል የሚገባውን ቅጣት በሙሉ ተቀብሏል እያለ ነው። ፊናል ሰብስቲቱሽን ስንል ይሄንን ነው እያልን ያለው። ክርስቶስ የኛን ቦታ በመያዙ ምክንያት እግዚአብሔር አንድ ኃጢአተኛን ሊቀጣ በሚችልበት በዛው ቶን ወይም ደግሞ በዛው ኢነርጂ ነው ክርስቶስን የቀጣው። መስቀል ላይ ኢየሱስ ክርስቶስ ሲቀጣ እግዚአብሔር የዓለምን ሁሉ ኃጢአት ተሸክሞ ስላየው ዓለም ሁሉ ኃጢአት ደግሞ ፍርድ ስለሚገባው ክርስቶስ ያንን በመሸከሙ ምክንያት ፍርድን ተቀብሏል። ሮሜ መጽሐፍ ምዕራፍ 1 ላይ እውነትን በአመጽ በሚያፍኑ ሰዎች ሁሉ ላይ እግዚአብሔር ቁጣ ከሰማይ ይገለጣል ብሎ ነበር። ስለዚህ እግዚአብሔር ላይ ያመጹ ሰዎች በሙሉ ያ ቁጣ ይገባቸዋል። ግን ደግሞ ምዕራፍ 3 ላይ ይመጣና በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል ይላል። ይሄ ማስተሰሪያ የሚለው ፕሮፒሺዬሽን ነው። ያ ማለት ምዕራፍ 1 ላይ ከቁጥር 18 ላይ የሚገለጠው የእግዚአብሔር ቁጣ ምዕራፍ 3 ቁጥር 25 ላይ ልጁ ላይ ተገልጧል እያለ ነው። ስለዚህ ልጁ ላይ የተገለጠ ያለው ያ የእግዚአብሔር ቁጣ ፔናል ሰብስቲቱሽን ብለን እንጠራለን። ስለዚህ መፍትሄው እኛ ራሳችን በራሳችን ማስመለጥ ስለማንችል መፍትሄውም ከራሱ ከእግዚአብሔር ዘንድ ነው መሆን ያለበት። መጽሐፍ ቅዱስ ምንድነው የሚለን? ሰው ከሰው ቢጣላ እግዚአብሔር ጣልቃ ይገባል፣ ከአምላክ ጋር ግን ቢጣላ ማን ይደርስለታል ይላል። ተስፋ የለውም። ስለዚህ ሰው ለመዳን ያለው ብቸኛው አማራጭ የእግዚአብሔር ጣልቃ ገብነት ነው። እግዚአብሔር ደግሞ ጣልቃ ሲገባ እንዴት ነው ያዳነን? ልጁን በእኛ ቦታ አደረገ፣ እኛ ደግሞ በእርሱ ቦታ ሆነን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እኛ በእርሱ ቦታ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን ስለኛ ኃጢአት አደረገው ነው የሚለው። እኔ ክርስቶስን ቦታ ያዝኩኝ፣ ክርስቶስ የኔን ቦታ ያዘ። ክርስቶስ የኔን ቦታ ስለያዘ የእግዚአብሔር ቁጣ በላዩ ላይ ነደደ። እኔ የክርስቶስን ቦታ በመያዜ የክርስቶስ ጽድቅ ለኔ እንደ ስጦታ ተሰጠኝ። ለዛ ነው ሮሜ መጽሐፍ ምዕራፍ 5 ቁጥር 17 ላይ የጸጋንና የጽድቅን ስጦታ ብዛት ለሚቀበሉ በሕይወት ላይ ይነግሳሉ ይላል። ጽድቅ ለእኛ እንደ ስጦታ ነው የተሰጠን እያለ ነው። ስለዚህ የእኛ ያልሆነ an alien righteousness ከኛ ውጪ የሆነ ጽድቅ የእኛ ሆነ ማለት ነው። ጽድቅን እኛ ሮጠን ፈጽመን ያመጣነው ነገር ሳይሆን ስለኛ የሮጠና የፈጸመ አንድ አካል አለ፣ እሱም ክርስቶስ ነው። ያ የክርስቶስ ጽድቅ ደግሞ ለእኛ እንደ ስጦታ ተሰጠን። ለምን? ክርስቶስ የኛን ቦታ ስለያዘ፣ እኛ ደግሞ የሱን ቦታ ስለያዘ። ስለዚህ መፍትሄው እሱ ነው። የክርስቶስ መድቀቅ፣ የክርስቶስ መሰቃየት ኢሳይያስ 53 እንደሚነግረን ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለልና በእርሱ ላይ የወረደው ቅጣት ለእኛ ሰላምን አመጣልን ይላል። እኛ ከእግዚአብሔር ጋር ሰላም እንድንሆን የክርስቶስ መስመር ላይ መግባት፣ እኛን ሊጠብቅ ያለው አደጋ ላይ መግባት የግድ አስፈላጊ ነው ማለት ነው። ግን እዚህ ጋር ስለ ፒናል ሰብስቲቱሽን ስናነሳ አንድ ማብራራት ያለብን ምናልባት ፒናል ሰብስቲቱሽን ስትል አማርኛውን እንትን ምትካይ ሞት ማለት እንደው ክርስቶስ እኛን ተክቶ መሞቱን ፒናል ሰብስቲቱሽን ማለት ቴክኒካል ተርም ነው። ያንን ነው ከነሱ መካከል ለመለየት ነው አቶንመንት ለመለየት ፒናል ሰብስቲቱሽን የሚል ቴክኒካል ተርም የያዘው። ቴክኒካል ተርሙን ስንይዝ ምን እያለን ነው የሚለውን እስካሁን ለማብራራት ሞክረናል። ግን ከፒናል ሰብስቲቱሽን ጋር ተያይዞ አንዱ ችግር
ኢየሱስ ክርስቶስ በመስቀል ላይ የሞተው ፍቅሩን ለመግለጽ እንጂ የእግዚአብሔርን ቁጣ ለመሸከም አይደለም ይላሉ። በጣም ይሄ ክርስትናን የሚያበላሽ አይነት አተረጓጎም ነው። ለምሳሌ ነጮቹ ቀይረውታል። አሁን the wrath of God was satisfied የሚለው ማለት ነው። እነሱ ምን አደረጉት? the love of God was magnified። መስቀሉ የእግዚአብሔርን ቁጣ ሳይሆን የገለጠው የእግዚአብሔርን ፍቅር ነው ያገነነው ብለው ተርጉመውታል። እሱ ብቻ አይደለም። አሁን ኢትዮጵያ ውስጥም እንዲህ አይነት አስተማሪዎች አሉ። ጳውሎስ ፈቃዱ የእግዚአብሔርን ቁጣ የሚክድ አይነት ትምህርት አለው። ያደገኛ ትምህርት ነው። የክርስትናም ትምህርት አይደለም። ኢንፋክት የእግዚአብሔር ቁጣ መስቀሉ ላይ ካልታየን ይላል ጄምስ ዋይት at the same time የእግዚአብሔርን ፍቅር አልታየንም ይላል። ለምንድን ነው የእግዚአብሔር ቁጣ መስቀሉ ላይ ካልታየ ፍቅሩ አይታይም ምንለው ካልን ክርስቶስ ፍቅሩን ለማሳየት መስቀል ላይ መሞቱ የክርስቶስን ሞኝነት የእግዚአብሔርን ሞኝነት የሚያሳይ እንጂ የእግዚአብሔርን ፍቅር የሚያሳይ አይደለም። ለምሳሌ አንተ እኔን እንደምትወደኝ ለማሳየት ብለህ ከ12ኛ ፎቅ ተፈጥፍጠ ብትወድቅ ሞኝነት ነው እንጂ የፍቅር መገለጫ አይደለም። ፍቅር የሚሆነው እኔ ልሞት፣ እኔ ሊፈረድብኝ፣ እኔ ላይ ቁጣ ሊደርስ ሲገባኝ አንተ ያንን ቁጣ ለመሸከም ብለህ በእኔ መስመር ውስጥ መግባት መቻልህ። አንድ ቤት የተቃጠለ ባለው ቤት ውስጥ እኔን እዛ ውስጥ ካለውና እኔን ለማውጣት ብለህ ስትገባ ነው ፍቅር የሚሆነው። እየተቃጠለ ያለ ቤት ውስጥ ሮጠ ገብተህ ተካንተን ወዳለው ብትል ፉሊሽ መሆን ነው። ስለዚህ በመስቀል ላይ የእግዚአብሔር ፍቅር ነው የተገለጠው ብለው ከቁጣው አፋተው ከተረጎሙት የእግዚአብሔርን ሞኝነት የሚያሳይ እንጂ የእግዚአብሔርን ፍቅር የሚያሳይ አይደለም ማለት ነው። ክርስቶስም ደግሞ ፍቅር ነው እያለን ያለ ነው ነፍሱን ስለ ጠላቶቹ አሳልፎ መስጠቱ ነው። አባቶ ስለምን ተውከኝ ያለው እኮ ዝም ብሎ መስቀል ላይ ለማሳየት የተደረገ ፍቅር ስላልሆነ ነው። የእግዚአብሔር ቁጣ በልጁ ላይ እየፈሰሰ ስለሆነ ነው። ለገዛ ልጁ አልራራለትም የሚለው እኮ እግዚአብሔር ጨክኖበታል ልጁ ላይ። ስለዚህ እግዚአብሔር ልጁ ላይ የጨከነውን ጭካኔ ፍቅር ብለን ካልተረጎም ነው፣ እግዚአብሔር እኛን ስለወደደን ነው ብለን ካልተረጎም ነው፣ ልጁ ስለኛ የእግዚአብሔርን ቁጣ መቀበሉን የእግዚአብሔርን ፍቅር ያሳያል ብለን ካልተረጎም ነው የኢየሱስ ክርስቶስን ሞኝነት የሚያሳይ አገላለጽ ነው የሚሆነው ማለት ነው። ስለዚህ ብቸኛው መፍትሄው ኢየሱስ ክርስቶስ ስለኛ የተቀበለው ቅጣት ነው ማለት ነው። እኔ ላይ አደጋ ሊመጣ ነበር፣ መስመር ውስጥ ገባ፣ ክርስቶስ ተቀበለ። ከዚህ የተነሳ እኔ ከሚመጣው ከእግዚአብሔር ቁጣ ነፃ አወጣለሁ ማለት ነው። ፔናል ሰብስቲቱሽን ወይንም ምትካዊ ሞት ብለን ያነሳ ነው ወይም ቅጣቱን የመቀበሉ የቀደም ያነሳ ነው። ቁጣ አለ፣ ሰዎች ሊደርስባቸው የነበረው ቁጣ አለ። ያንን ደግሞ መቀበል የሚችል ንጹህ የሆነ ከዚህኛው እንቅፋት ከሆነው ውድቀትን ካመጣው ከኃጢአት ንጹህ የሆነ አንድ አካል ያስፈልግ ነበር። እሱም ደግሞ ኢየሱስ ክርስቶስ እንደሆነ ማንሳት እንችላለን። ብዙ አይነት ፕሩፍ ቴክስቶች አሉ። ለዚህ አብዛኛውንም ጊዜ የእግዚአብሔር ቁጣን በክርስቶስ ላይ የማሳየቱን ነገር ብዙ ሰዎች ሲያወሩት አናይም። መስቀል ላይ የተደረገው ነገር የፍቅር ብቻ እንደሆነ ፍቅርም ቢኖረውም ግን ብቻውን እንደሆነ ግነቱን ሲያበዙት እናያለን። እና ይሄ ደግሞ የነበረውን ነገር አለማወቅ ይመስላል። ምክንያቱም መጀመሪያ ላይ የተነሳ ነው ውድቀት ብለን ነው። ውድቀት ደግሞ ይዞ የመጣው ቅጣት አለ። የፍቅር መገለጫ ብቻም ሳይሆን እግዚአብሔር እኛ ላይ ሊያደርስ የነበረውን የቁጣ መዓት እርሱ በራሱ እንደተቀበለው መመልከት እንችላለን። እንግዲህ እስከዚህ ድረስ መተናል። ውድቀትን አነሳን፣ የሰው ልጅ እንደወደቀ፣ ለምን ይሄ ድነት እንዳስፈለገ፣ ያንን ድነት ፈጻሚውም ደግሞ አድራጊው ማን እንደሆነ አነሳን። ከዛ ቀጥሎ ልናይ የምንችለው ይሄ አሁን ፔናል ሰብስቲቱሽን ያለውን ነገር ከሰው ጋር እንዴት ይገናኛል የሚለውን ነገር ነው የምናየው። ወይም ይሄ መንገድ ሰዎች ይሄንን የሚያገኙበት መንገድ ምንድን ነው የምንለውን እናያለን። ለዚህም ማርቲን ሉተር ካስቀመጠልን 5 ሶላዎች መካከል አሎኖች ከምንላቸው ፌዝ አሎን ወይንም ደግሞ ሶላ ፊዴ ብለን የምናስቀምጠው አለ። በአማርኛ ደግሞ በእምነት ብቻ የምንለው ሰው ሊድን የሚችለው በእምነት ብቻ ነው የሚል እንትን አለ። እዚህ ጋር እንደውም ክሊር እያደረግን ብንሄድ አሪፍ የሚሆነው አሁን ላይ የምንሰማቸው ግልጽ የሆኑ ትምህርቶች፣ ሀሳቦች፣ ስብከቶች አሉ። ምንድነው ሰው ማመን እንደሚችል የራሱ እንደሆነ እምነት ይነገራል። ግን እውነት ማርቲን ሉተርም ሲነሳ በዚህ ኢንቴንሽን የተነሳው እሱስ ያነሳው ሐሳብ መጽሐፍ ቅዱሳዊ ነው ወይ? ይሄ ሳውን የምናነሳው ሐሳብ መጽሐፍ ቅዱሳዊ ነው የሚለውን አያይዘን ማንሳት ስላለብን ነውና በእምነት ብቻ
የሚለውን ሐሳብ ድነትን ልናገኝበት ከምንችልበት አንዱ መንገድ ስለሆነ እሱን እናወራበት። ድነት በእምነት አማካኝነት የሚገኝ የእግዚአብሔር ስጦታ ነው። የኤፌሶን 2:8 ሐሳብ መመልከት ነው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እዚህ ክፍል ላይ ጸጋውም እምነቱም የእግዚአብሔር ስጦታ ነው። የእግዚአብሔር ጸጋ ቀርቦ እምነት ደግሞ ከኛ የሚገኝ መታዘዝ ሆኖ ካልን አሁንም በስራ ወይ ከሰው በሚገኝ መልካም ፍሬ ወይ ከሰው በሚገኝ መታዘዝ ነው ልንለው ነው ማለት ነው። ኤፌሶንን ግን ትንሽ ከፍ ብለን መመልከት እንችላለን። የስጋችንን ፈቃድ እያደረግን የስጋችንና የልቡናችንን ፈቃድ እያደረግን በስጋችን ምኞት ከዚህ በፊት እንኖር ነበር፣ እንደ ሌሎችም ከፍጥረታችን የቁጣ ልጆች ነበርን እና በማይታዘዙ ልጆች መሃል ልክ እንደነሱ ነበርን ይላል። ስለዚህ እምነት ከኛ የሚገኝ የመታዘዝ ፍሬ ነው እንዳንል የማንታዘዝና የስጋችንን ፈቃድ በመፈጸም በእግዚአብሔር ላይ የምናምጽ ነበርን። ስለዚህ ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካበት ደግሞ በስራ አይደለም ይላል። በዚህ ዘመን ምን አይነት አስቸጋሪ ነገር አለ? እምነትን ስራው ያደረገ ፕሮቴስታንት ላይ ማመኑን ስራው ያደረገ ማመኑን ከሱ የተገኘ መታዘዝ አድርጎ እንደ ትምክት የሚያቀርብ አስተሳሰብ ያለበት ጊዜ ነው። ይሄ ደግሞ የእግዚአብሔር ጸጋ ነው ሊባል አይችልም። የማመን መታዘዝ በእኔ ዘንድ ተገኝቶ የእግዚአብሔር ስጦታ ስለተቀበልኩ ነው የዳንኩት ለማለት አስቸጋሪ ነው። ሐዋርያቱ ብዙ ጊዜ እምነትን ጨምርልን፣ ጥቂቷን ነገር ለማመን እንኳን እምነትን ጨምርልን ይሉስ ነበረ። እንግዲህ ይህን ትልቅ መዳን ለመቀበል እግዚአብሔር የሚሰጠውና በልባችን የሚያደርገው የመዳን ስጦታ እምነት የሚባል ስጦታ ካልሆነ በስተቀር ሰው ጥቂቱን ነገር ለማመን ይቸገራል። ትልቁን ነገር ለመቀበል የእግዚአብሔር ስጦታ መሆኑን ማረጋገጥ መቻል አለብን። መዳን በእምነት አማካኝነት፣ ይህም ጸጋና እምነት የእግዚአብሔር ስጦታ ሆኖ ለአማኝ ሲሰጥ ነው ሰው መዳን የሚችለው ልንል እንችላለን። ድነትን እግዚአብሔር ሰርቶታል ብለናል። ሰው ራሱን በራሱ ማዳን አይችልም ብለናል። ያም ድነት ደግሞ የተሰራው በክርስቶስ ነው ብለናል። ይህ በክርስቶስ የተሰራው ደህንነት የእኛ የሚሆነው እንዴት ነው በዋናነት ጥያቄው። በክርስቶስ የተሰራው ስራ የእኛ የሚሆነው በእምነት ብቻ ነው እንጂ እምነት አንዱ መንገድ አይደለም። ካቶሊኮችና ኦርቶዶክሶች እንደሚሉት ለመዳን ትልቁ እና ዋነኛው እንጂ ብቸኛው መንገድ አይደለም ብለው ነው እነሱ የሚያስቡት። እኛ ለመዳን ብቸኛው መንገድ ነው ብለን ነው የምናምነው። ግን ይህንን ስንል ምን እያለ ነው የሚለው መብራራት መቻል ያለበት ይመስለኛል። በተለይም ጽድቅ በእምነት ብቻ የሚለው አስተምሮ ለይቶላቸው ከክርስትና ወይም ከፕሮቴስታንቱ ዓለም ውጭ ላሉ ለኦርቶዶክሶችም ሆነ ለካቶሊኮችም መልስ መስጠት ይቻላል። ምን ማለት ነው የሚለውን ስናብራራ ለእነሱ ብቻ ሳይሆን ፕሮቴስታንት ነኝ ብለው በፕሮቴስታንት እምነት ውስጥ ተሰግስገው የካቶሊክንና የኦርቶዶክስን ትምህርት እያስተማሩ ላሉ ሰዎችም ጀስቲፊኬሽን ባይ ፌዝ አለውን ስንል ምን እያልን ነው የሚለውን ማብራራታችን መልስ ይሰጣል ብዬ አስባለሁ። ስለዚህ ጽድቅ በእምነት ብቻ ነው ስንል ወይም ደግሞ በእምነት በኩል ድነናል ስንል ምን እያልን ነው? በመሰረቱ በዘመን መጨረሻ የሚጠብቅ ፍርድ አለ አይደለም? እያንዳንዱ ሰው ለሰራው ስራ በዘመን ፍጻሜ ፍርድ ይደረጋል እና ደግሞ ይሄ የዘመን መጨረሻው ፍርድ ገና አልመጣም። ታዲያ ድነናል ስንል እኛ ምን እያልን ነው? ደግሞ የመጨረሻው ዘመን ፍርድ አልተካሄደም ስንል እኛስ ደግሞ በምን ትምክህት ነው ከሚመጣው ከእግዚአብሔር ፍርድ አምልጠናል እያልን ያለ ነው? ከዛ ቁጣ ድነናል እያልን ያለ ነው የሚለውን መመለስ መቻል አለብን። ይህንን ከመለስም ጀስቲፊኬሽን ባይ ፌዝ አለውን የሚለው ግልጽ ይሆናል ማለት ነው። በመጽሐፍ ቅዱስ ውስጥ እያንዳንዱ ሰው ለሚሰራው ስራ በዘመን ፍጻሜ ፍርድ ይጠብቀዋል። ስለ ንግግራችን፣ ስለ ድርጊታችን፣ ስለ ሐሳባችን እያንዳንዱ ስለሰራናት ኃጢአት በዘመን ፍጻሜ እግዚአብሔር መዝኖ ሊፈርድብን ተዘጋጅቷል። ሰው ደግሞ አይሁድም የሆነ አሕዛብም የሆነ ሃይማኖት ያለውም ሃይማኖት የሌለውም ጣዖት የሚያመልክም ያህዌንም አመልካለሁ የሚልም ኃጢአት ሰርቷል፣ በድርጊት በሐሳብ እና ደግሞ በንግግር። ስለዚህ ከዚህ ከሰሩት ኃጢአት ማምለጥ የሚችሉበት ሚንስ ምንድነው የሚለውን ነው ጀስቲፊኬሽን ባይ ፌዝ አለውን የሚመልስልን። ስለዚህ እያንዳንዱ ሰው ለሰራው ኃጢአት በዘመን ፍጻሜ ፍርድ የሚጠብቀው ከሆነ እኛ ከሚመጣው ከእግዚአብሔር ቁጣ ድነናል፣ ከሚመጣው ከእግዚአብሔር ፍርድ ድነናል ስል ያለ ነው
በጀስቲፊኬሽን ብቻ ወይም ጀስቲፊኬሽን ባይ ፌዝ አሎን በምንለው ብቻ ነው መብራት ይችላል ብዬ ማስበው። ይህንን የሚያስረዳ የመጽሐፍ ቅዱስ ቴክስት አለ። ሮሜ መጽሐፍ ምዕራፍ 8 ላይ በተስፋ ድነናልና ነው የሚለው። ድነታችን አልተፈጸመም። ድነታችን ለወደፊት ያለ ነገር ግን ደግሞ እኛ በተስፋ በኩል ይህንን ድነት አግኝተናል ነው እያልን ያለ ነው። ዕብራውያን መጽሐፍ ምዕራፍ 11 ላይ የሚነግረን እምነት ተስፋ ስለምናደርገው ነገር የሚያስረዳ የማናየውንም ነገር እንዳየነው አድርጎ የሚያስረግጥ ነው የሚለን። ስለዚህ ድነታችን የወደፊት ነው፣ እስካቶሎጂካል ነው እንጂ አሁን ላይ የተደረገ የተፈጸመ ነገር አይደለም። ስለዚህ እግዚአብሔር በዘመን ፍጻሜ ሊሆን ያለውን ፍርድ በዘመን መሃል ልጁን ኢየሱስ ክርስቶስን በመላክ ልጁ ኢየሱስ ክርስቶስን የሚያምኑ ሁሉ ከዘመን ፍጻሜ ፍርድ ነፃ ወጥተዋል ነው እያልን ያለ ነው። ስለዚህ በእምነት ድነናል እያልን ያለ ነው ከሚመጣው ከእግዚአብሔር ቁጣ ነው። ከሚመጣው ከእግዚአብሔር ቁጣ በእምነት ድነናል ብለን ከተስማማን ቀጥሎ በመናደርጋቸው በሌሎች መልካም ነገሮች ልናመልጥ የምንችለው ሌላ ቁጣ የለም ማለት ነው። ኦልሬዲ ከሚመጣው ከእግዚአብሔር ቁጣ ነው የዳን ነው ብለናል። ድነናል ስንል እሱ ነው እያልን ያለ ነው። ሰው ከሚመጣው ከእግዚአብሔር ቁጣ በማመኑ ከዳነ በኋላ የሚያደርገው መልካም ነገር የሚያደርጋቸው ስራዎች በሙሉ ከምንድን ነው ሊያስመልጡን የሚችሉት? ኦልሬዲ ድነናል ብለናል ከሚመጣው ከእግዚአብሔር ቁጣ እንጂ ልክ እዚህ ምድር ላይ የሆነ ቁጣ አለ፣ ከዛ በኋላ የሆነ መልካም ነገር ስንሰራ ሰርተን ከሚመጣው ከእግዚአብሔር ቁጣ እንድናለን እያልን አይደለም። ኦልሬዲ በማመናችን ጸጋው በእምነት አድኗቸዋል ነው የሚለው። ያ ኃላፊ ጊዜ ነው፣ ድነናል። የዳነውም ደግሞ ከሚመጣው ከእግዚአብሔር ቁጣ ነው። ልክ ሮሜ መጽሐፍ ምዕራፍ 5 ቁጥር 9 ላይ እንግዲህ በእምነት ከጸደቅን ከሚመጣው ከእግዚአብሔር ቁጣ እንዴት አንድንም ነው የሚለው። እርግጠኞች ነን ነው እያለ ያለው። ስለዚህ እኛ በተስፋ አማካኝነት ድነናል። ያም ደግሞ በእምነት በኩል ነው። በእምነት በኩል ድነናል ስንል ደግሞ ከዛ ከሚመጣው ከእግዚአብሔር ቁጣ ነው። የምናደርጋቸው መልካም ነገሮች በሙሉ ደግሞ ከዛ ከእግዚአብሔር ቁጣ ለማምለጥ ምክንያቶች አይደሉም። ይልቁንም በማመናችን ምክንያት የምናፈራው ፍሬ ነው ማለት ነው። ስለዚህ በክርስቶስ ኢየሱስ ያመነ ሰው ከሚመጣው ከእግዚአብሔር ቁጣ ድኗል። በሕግ በኩል መጽደቅ እንደማይቻል መጽሐፍ ቅዱስ ይናገራል። ለመጽደቅ ያለን ብቸኛው ተስፋችን እምነት ነው። ይሄ እምነት ደግሞ እኛን አድኖናል። ከምንድን ያዳነን? ከእግዚአብሔር ቁጣ ማለት ነው። ግን በተስፋ ድነናል ስንል ይህ ተስፋ ሊሆንም ላይሆንም የሚችል ተስፋ አይደለም። መጽሐፍ ቅዱስ ላይ የተገለጸው ተስፋ ሊሆንና ላይሆን በሚችል አይነት ፖሲቢሊቲ ውስጥ የተቀመጠ ተስፋ አይደለም። ለምሳሌ እኔ ነገ ላደርግ ያሰብኩት እቅድ አለ። ግን ላደርግ ያሰብኩት እቅድ በተስፋ ያለ ነው። ሊሆንም ላይሆንም የሚችል ተስፋ ነው። መጽሐፍ ቅዱስ ላይ ግን ተስፋ ተብሎ የተገለጸው መሆኑን ማይቀር ተስፋ ነው። ለምንድን ነው ይህንን የምለው? ሮሜ መጽሐፍ ምዕራፍ 5 እንግዲህ በእምነት ከጸደቅን አሁን ወደ ከእግዚአብሔር ጋር ሰላም አለንና አሁን ወደ ቆምንበት ጸጋ መግባት በሙላት አግኝተናል። በእግዚአብሔር ክብር ተስፋ ሐሴት እናደርጋለን። በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለንና መከራ ትዕግስት፣ ትዕግስት ጽናት፣ ጽናት የተፈተነ ባህሪ ለተስፋ ይልና ተስፋውን ያብራራዋል። ይህም ተስፋ ለኀፍረት አይዳርገንም ነው የሚለው። ክርስቶስን በማመኔ ምክንያት ከሚመጣው ከእግዚአብሔር ቁጣ አመልጣለሁ የሚለው ተስፋ ለኀፍረት የሚዳርግ ተስፋ አይደለም። አናፍርበትም። ልክ በዘመን መጨረሻ ከሚፈረድባቸው ሰዎች መካከል እንደምንሆን አናምንም። ምክንያቱም እግዚአብሔር ለኛ የሰጠን ተስፋ አሳፋሪ ተስፋ አይደለም። እግዚአብሔር እንቁልልጭ አይደለም የሚጫወተው። ተስፋውን ሰጥቶ ከዛ በኋላ ተስፋውን የሚነፍግ አምላክ አይደለም። ለዛ ከሚመጣው ከእግዚአብሔር ቁጣ ማምለጥ የምንችልበት ተስፋ ተሰጥቶናል። ይሄንን ተስፋ በማመናችን ደግሞ የእኛ አድርገነዋል ማለት ነው። ስለዚህ እኛ አሁን ይሄንን የተቀበልነውን ድነት በሙላት የምንቀበልበት ጊዜ ይመጣል። በሙላት የምንቀበልበት ድነት ደግሞ ከኃጢአት ቅጣት ከማምለጥ ጋር የተያዘ ሳይሆን በሙላት የምንለው ኃጢአት ካለበት ዓለም ነፃ መውጣት ነው። ስለዚህ በእምነት ከሚመጣው ከእግዚአብሔር ቁጣ ነፃ ወጥተናል። ከዛ ይሄ ያዳነን ራሱ የእግዚአብሔር ጸጋ ደግሞ ከኃጢአት ኃይል ጋር ያታግለናል። ከዛ ደግሞ ይሄው ጸጋ ደግሞ ኃጢአት ከሞላበት ዓለም ደግሞ እኛን ነፃ ያወጣናል። delivered from the penalty of sin በእምነት delivered from the power of sin እግዚአብሔር በሚሰጠን ጸጋ ወደ ጸጋው ዙፋን ስንቀርብ ምሕረትና ጸጋን የተቀበልን ኃጢአትን እናሸንፋለን። ከዛ delivered from the presence of sin የምንለው ደግሞ አለ። ይሄ አካላችን የሚከብርበት ጊዜ ይመጣል።
ኃጢአት ካለበት ዓለም ነፃ የምንወጣበት ዘመን አለ። ይሄ ደግሞ ተስፋ ተሰጥቶናል። ፊልጵስዩስ ምዕራፍ 3 ላይ ስለማያምኑ ሰዎች መጨረሻ እርግጠኛ ሆኖ ነው የሚናገረው። የማያምኑ ሰዎች መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ነውራቸው በክብራቸው ነው ይልና እኛ ግን ሀገራችን በሰማይ ነው ይልና ከዚያ ተስፋ የምናደርገው ክርስቶስ ኢየሱስን እንጠባበቃለን። እርሱም ሁሉን ሊገዛ እንደሚችለው አሰራሩ ክቡር ስጋውን ይመስል ዘንድ የተዋረደው ስጋችንን በክብር ይለውጠዋል ይላል። እግዚአብሔር ፈቃዳችንን አስተሳሰባችንን መግዛት ጀምሯል። እግዚአብሔር ደግሞ ሁሉን ፍጥረት የሚገዛበት ዘመን ይመጣል። በዚህ አሰራር ውስጥ ደግሞ ይሄ የተዋረደው ስጋችንን ደግሞ እግዚአብሔር በክብር ይለውጠዋል ነው የሚለው። ስለዚህ የተረጋገጠ ተስፋ አለ። እግዚአብሔር ፈቃዳችንን በመለወጥ የሱ አድርጎናል። አዎ የሱ አድርጎናል። ደግሞ እርግጠኞች የምንሆንበት ሌላኛው መንገድ ምንድነው? ይሄኛውን በእምነት የጀመርነውን ጉዞ እግዚአብሔር በማክበር እኛን ይጨርሳል እያለ ነው። ስለዚህ ይህን የእግዚአብሔርን የማዳን ስራ ሳንጨምርበት በክርስቶስ ኢየሱስ በማመናችን ብቻ ደህንነቱን እናገኛለን። የጽድቅ ምንጭ የእግዚአብሔር ጸጋ ነው፣ ሜሪት አይደለም። የጽድቅ መገኛ ክርስቶስ ጋር ብቻ እንጂ አዘር ሴንትስ ጋር አይደለም። እነ ማርያም ሌሎች ቅዱሳን ሰማዕታት የምንላቸው ጋር አናገኝም። ደህንነትን የፈጸመው ክርስቶስ ብቻ ነው። ከዛ የጽድቅ መንገድ ደግሞ እምነት ብቻ ነው። ስለዚህ በሜሪት ጸጋ ላይ ተጨምሮ የሚድን ሰው የለም። ክርስቶስ ላይ ሆሊ ማዘር እና ሆሊ ሴንትስ የምንላቸው ተጨምረውበት አያዱንንም። እምነታችን ላይ ስራ ጨምረን ፌዝ ፕላስ ወርክ ብለን የምናመጣው ደህንነት የለም። ጸጋው እኛን ያዳነን በእምነት ብቻ ነው። በእምነት ብቻ የሚል እኮ መጽሐፍ ቅዱሳዊ ቴክስት የለም፣ ብቻ የሚል ቃል የለም ካሉ ይሄ መጽሐፍ ቅዱስን ያለመረዳት ውጤት ነው አንደኛ። ሁለተኛ በሎጂኩ ደግሞ ኤግዛክት ወርድ ፋላሲ የምንለው አለ። መጽሐፍ ቅዱስ ላይ ሐሳቡ ካለ ቃሉም ማለት የግድ አይጠበቅበት። ግን ታዲያ ጽድቅ በእምነት ብቻ መጽሐፍ ቅዱስ እያለ እንደሆነ የምንረዳው እንዴት ነው ካለን መጽሐፍ ቅዱስ ላይ ለደህንነት የቀረቡት አማራጮች ስንት ናቸው ብለን መጠየቅ ነው። መጽሐፍ ቅዱስ የሚነግረን ለመዳን አንደኛው ስራ ነው፣ ሁለተኛው እምነት ነው። ሮሜ መጽሐፍ ምዕራፍ 10 እዚህ ላይ ግልጽ ነው። ከእግዚአብሔር የሆነውን ጽድቅ ሳያውቁ አይደለ የራሳቸውን ጽድቅ ለማቆም ሲሞክሩ ከክርስቶስ ተለይተው ወድቀዋል ነው የሚለው። ስለዚህ የራስ የሆነ ጽድቅ፣ በስራ የሚገኝ ጽድቅ፣ ሕግን ጠብቄ ጥሬ ሰርቼ የሚሉት ጽድቅ አለ። ከዛ ደግሞ ሌላው ኦፕሽን ያቀረበው ደግሞ ሙሴ ከሕግ የሆነውን ጽድቅ የሚፈጽም በሕይወት ይኖራል ብሏል። ግን ደግሞ ክርስቶስ የሕግ ፍጻሜ ነው ይልና ይሄ የሚያምኑት ያገኙታል ካለ በኋላ ይህ እምነት በልብ ማን ወሰማይ ይወጣል አትበል፣ ማን ወደታች ይወርዳል አትበል፣ የክርስቶስን ለማውረድ ለማውጣት ነው ካለ በኋላ ቃሉ በልብና በአፍ ሆኖ ቀርቦልሃል ይላል። እሱ ምንድነው? ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔር ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ ነው የሚለው። ስለዚህ ድነት በልብ አምኖ በአፍ በመመስከር ነው ማለት ነው። ስለዚህ ያለን ሌላኛው አማራጭ መጽሐፍ ቅዱስ ያስቀመጠልን እምነት ነው። ስለዚህ በሕግ ስራ መጽደቅ እንደማይቻል ሮሜ መጽሐፍ ምዕራፍ 3 ይናገራል። አፍ ሁሉ ይዘጋ ዘንድ ምላስም ሁሉ ይናገር ዘንድ ሕግ የሚናገረው ከሕግ በታች እንደሆኑ መዳን እንደማይችሉ ነው የሚናገረው። ታዲያ ለመዳን ያለን አማራጭ ምንድን ነው? እምነት ይሆናል ማለት ነው። እምነት ብቻ ይቀራል። ሌላ አማራጭ ካለ ይንገሩን። ሌላ አማራጭ ስለሌለ ግን መጽሐፍ ቅዱስ ሁለቱን አማራጮች አቅርቦ በሕግ ስራ መጽደቅ እንደማይቻል ተናግሯል። በእምነት ብቻ ደግሞ መጽደቅ ይቻላል ማለት ነው። በእምነት ብቻ እንደሚጸደቅ እንደሚዳን ግልጽ የሆነው መጽሐፍ ቅዱሳዊ ማስረጃ ቆሮንቶስ ላይ ያለው ቃል ነው። የመዳን ቀን አሁን ነው ማለት ምን ማለት ነው? ድነት ፕሮግሬሲቭ አይደለም ማለት እኮ ነው። ኢየሱስን ካመነ ሰው ድኗል ማለት ነው። አሁን ነው ካለ ደህንነታችንን በፕሮግሬሲቭ የምናሟለው በስራችን የምናሟለው ነገር አይደለም። ደህንነታችን ክርስቶስ ግማሽ ድረስ ሄዶ ግማሽ ሂዱ አላለም። ግማሽ ሄዶ ግማሽ ሂዱ ቢለን ኖሮ ከአሮጌው ኪዳን በምንድን ነው የሚሻለው? እግዚአብሔር እኮ እስራኤልን መረጠ፣ ጠራ፣ ሕጉን ፈጽሞ አለ። እንዳልቻሉ አይቷል። ኪሳራ ነው እኮ እግዚአብሔር እስራኤል ላይ ሞክሮ ያላየነውን ነገር በአዲሱ ኪዳን ልጁን ገሎ ልጁን መስቀል ላይ አንጠልጥሎ ግማሽ መጥቶ ግማሹን ሂዱ የሚል ከሆነ ይህ በአሮጌው ኪዳንና በአዲሱ ኪዳን ያለ መመሳሰል እንጂ ልዩነት አይደለም ማለት ነው። ስለዚህ በክርስቶስ ኢየሱስ ቴሌስታይ ተፈጽሟል ስራው። ስለዚህ እኛ የምንፈጽመው አንዳች ነገር የለም። ለመጠቅለል ያህል ክርስቶስ የእኛን ኃጢአት ሙሉ በሙሉ ከተቀበለ በምን ምክንያት ነው እኛ ሊፈረድብን የምንችለው?
የክርስቶስ ሙሉ ጽድቅ ለእኛ ከተጨመረ ምን አይነት ስራ ነው የክርስቶስ ጽድቅ ላይ የምንጨምረው? አስበዋል? እኔ መጽሐፍ ቅዱስ አጠና የክርስቶስ ጽድቅ ላይ የምጨምረው ጽድቅ ይኖራል። ስጸልይ የክርስቶስ ጽድቅ ላይ የምጨምረው ጽድቅ ይኖራል። የክርስቶስ የሱ ጽድቅ ለኔ ከተሰጠኝ የምጨምረው አንዳች ነገር የለም። ክርስቶስ የኔን ኃጢአት ሙሉ በሙሉ ከተቀበለ ደግሞ የሚጠብቀኝ ፍርድ የለም። ስለዚህ እኔ በምሰራው ነገር አይደለም ደህንነቴን ለመቀበል የምሞክረው፣ በክርስቶስ ኢየሱስ በማመኔ ብቻ በክርስቶስ የተሰራውን ያንን ጽድቅ እኔ እቀበላለሁ ማለት ነው። ቀደም ባልከው መንገድ ካቶሊኮችና ኦርቶዶክሶች ለይቶ ፕሮቴስታንቶች ሆነው ግን ካቶሊክና ኦርቶዶክስ ናቸው ብለህ እንኳን ለይተህ እስከማላው ድረስ እምነትን እንደ መስራት የሚያቀርቡ ፕሮቴስታንቶች እንበላቸው አይደሉም። እሺ፣ መጽሐፍ ቅዱሳችን ላይ እምነት የማን ስራ እንደሆነ ሲናገር ዮሐንስ ምዕራፍ 6 ቁጥር 28 ላይ እንደዚህ ይላል፣ እነርሱም ታዲያ እግዚአብሔርን ስራ ለመስራት ምን ማድረግ አለብን አሉት። እርሱም በላከው ታምኑ ዘንድ ይህም የእግዚአብሔር ስራ ነው ሲል መለሰላቸው ይላልና የእግዚአብሔር ስራ ነው በእኛ ውስጥ የሚሰጥ እንጂ እኛ ያለን ነገር ፖቴንሻልም እንደሌለን ስላወራ እግዚአብሔርን ለመፈለግ አቅም ከሌለን እግዚአብሔርን ለማመን አቅም ይኖረናል ብሎ ማውራት ተገቢ ነው፣ መጽሐፍ ቅዱሳዊ ነው ተብሎ መታሰብ የለበትም። አዎ እዚህ ጋር እምነት ስጦታ እንደሆነ በርካታ የመጽሐፍ ቅዱስ ቴክስቶችን ማንሳት እንችላለን። እምነት ስጦታ ካልሆነ ደህንነት ሲነርጂስቲክ ይሆናል። ማለትም ሰውና እግዚአብሔር ተባብረው የሚሰሩት ስራ እንጂ እግዚአብሔር የሰራው ስራ አይሆንም። ስለዚህ ደህንነት የእግዚአብሔር ስራ ብቻ ነው ብሎ ለማለት እምነታችን ራሱ የእኛ አይደለም ማለትን የግድ ይፈልጋል ማለት ነው። እምነት የኛ አይደለም ማለት እኛ አይደለም ምናምነው ማለት አይደለም። ምናምነው እኛ መሆናችን እምነቱ የኛ መሆኑን የሚያሳይ አይደለም። ለምሳሌ ለአንተ ፒሲ ሰጥቼ ለነባ ስጠው ብልህ የሰጠው አንተ ነህ፣ ግን ፒሲው የእኔ ነው። የእኔን ፒሲ ለአንተ ሰጥቼ ለነባ ስጠው ነው ያልኩ። ስለዚህ አንተ ለነባ ያንን ፒሲ መስጠትህ ፒሲው ያንተው እንዲሆን አያደርገው። እምነት እኛ ማመናችን እምነት የእኛ እንዲሆን አያደርገውም። እምነት ከእግዚአብሔር ዘንድ የሚሰጠን ስጦታ ነው። ለምንድነው ስጦታው ነው የቀረበው ካለን ማመን ስለማንችል ነው። እኛ እኮ የእግዚአብሔር ጠላቶች ነን። እግዚአብሔር የሊዲያን ልብ መክፈት ያስፈልገው እኮ ሊዲያ በራሷ ልብ ማመን ስለማትችል፣ ሰው በራሱ ማመን ስለማይችል እኮ ነው እግዚአብሔር ይህንን ጠማማውን የድንጋይ ልብ አውጥቶ የስጋ ልብ መጨመር ያስፈልጋል። ለምን ካለን ሰው በራሱ እግዚአብሔርን ማመን አይችልም፣ እግዚአብሔርን መታመን አይችልም፣ እግዚአብሔርን መደገፍ አይችልም። እግዚአብሔር የቀረበው እንኳን ከእግዚአብሔር የሚሸሽ ፍጥረት ነው ሰው። ስለዚህ እምነት የግድ የእግዚአብሔር ስጦታ መሆን መቻል አለበት። ለምሳሌ ፊልጵስዩስ ምዕራፍ 1 ላይ በክርስቶስ እንድታምኑ ብቻ ሳይሆን ስለእርሱ መከራ እንድትቀበሉ ይህ ጸጋ ለእናንተ ተሰጥቷቸዋል ነው የሚለው። እግዚአብሔር የሰጠን ነገር ምንድነው? እምነቱን ብቻ ነው እንዴ? አይደለም፣ መከራውን። በሌላ አባባል ምን እያለ ነው? መከራ እንድትቀበሉ እግዚአብሔር ስጦታውን ሰጥቷቸዋል፣ ደግሞም እንድታምኑ ስጦታውን ሰጥቷቸዋል ነው የሚለው። እሱ ብቻ አይደለም ደግሞ ሁለተኛ ጴጥሮስ ምዕራፍ 2 ላይ እንደኛ አይነት ክቡር እምነትን ለተቀበሉ ነው የሚለው። እንደኛ የሚለው እኮ እንደ አፖስትልስ ነው። አፖስትልስ ራሱ እምነት እግዚአብሔርን ማመን የሚችሉበት ስጦታ እግዚአብሔር ሰጥቷቸው ነው። ከዛ ደግሞ ይሄንን የከበረ እምነት ሴቪንግ ፌዝ የተሰጣቸው ሰዎች ደግሞ አሉ እያለ ነው። ተሰጥቷል ማለት ያንተ አይደለም ማለት ነው። የሚሰጥ አካል አለ። ከዛ ደግሞ አንተ ያንን ትቀበለዋለህ ነው እንጂ ስጦታ የሚሰጥ ነገር ስጦታ ነው። ለዛ ነው እግዚአብሔር አንድያ ልጁን ሰጥቶናል ሲል እኮ አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ማለት ልጁ የእኛ አልነበረም። ልጁ የእኛ እንዲሆን ያደረገው እግዚአብሔር ነው። እምነትም ተሰጥቶናል ስንል እምነት የእኛ አይደለም፣ የእኛ እንዲሆን እግዚአብሔር ለኛ እንደ ስጦታ ስለሰጠን ነው። ስለዚህ እምነት የእግዚአብሔር ስጦታ መሆን የግድ አለበት። እምነት የእግዚአብሔር ስጦታ ካልሆነ በራሳችን ካመንን እምነቱ ስራ ይሆንብናል፣ ወይም ደግሞ ከእኛም ደህንነትን የምናዋጣ አካል እንሆናለን ማለት ነው። ግን እምነትን የምናምነው እኛ ነን ማለት ነው። አማኞቹ እኛ ብንሆንም ያ ደግሞ እምነት የሚጨመርልን የሚሰጠንም ስጦታው ከእግዚአብሔር ዘንድ ነው። ተጨማሪ ነገር ማንሳት እንፈልገው እዚህ ላይ የእናንተ እምነትና የአጋንንት እምነት ልዩነቱ ምንድነው? እምነት ስትሉ አጋንንትም ያምናል እግዚአብሔር እንዳለ የሚል ጥያቄ ያነሳሉ። እኛ ስለ እምነት ስናነሳ ስለምን አይነት እምነት እያነሳን ነው የሚለው መመለስ መሰረታዊ ነገር።
እግዚአብሔር ሰዎችን እንደሚፈውስ ማመናችንን አይደለም። እግዚአብሔር እንዳለ ማመናችንን አይደለም። እምነት ስንል ሴቪንግ ፌዝ ነው እያልን ያለነው። አንድ ፕሮቴስታንት የሆነ ሰው ምናልባት ብዙ ሰዎች ይሄንን ያምኑታል፣ ፕራክቲካሊ ያደርጉታል ወይም ይከተሉታል የሚለው ጥያቄ ካልተነሳ በስተቀር ፌዝ አሉን ብሎ ማንም ፕሮቴስታንት የሆነ ሰው አምስቱ ሶሎዎች ሲባል ፕራክቲካል ነው አይደለም ወይስ ተያያዥ ነገሮች ይመጣሉ አይመጡም ሌላ ጥያቄ ሆኖ መሄድ ይችላል። ስለዚህ ይሄንን ነገር ያላብራራ ሰው መዳኑ ላይ በጣም ጥያቄ ያለው፣ ምክንያቱም እምነቱን ያላወቀ ሰው ይድናል የሚለውን ወይም ከዛ ተስፋ ተካፋይ ነው የሚለውን ማወቅ ማረጋገጥ ይችላል የሚለው በጣም መጠየቅ ያለበት ነገር ነው፣ እንደ ተቋም እንደ ግለሰብም። እሺ በጣም ጥሩ የሆነ አካሄድ እየሄድን እንደሆነ ተስፋ አደርጋለሁ። አሁንም በየእንትኖቹ ለማስታወስ ልሞክር። መጀመሪያ ላይ ያነሳነው ድነት ቃሉን አብራራን። ያ የሚያስፈልግበት ዋነኛው ነገር ውድቀት የሚባለውን ነገር እንደሆነ አብራርተናል። ከዛም ደግሞ ያንን ውድቀት ሊቀበል የሚችል ንጹህ የሆነ አንድ አካል ያስፈልጋል፣ እሱም ኢየሱስ ክርስቶስ እንደሆነ አብራራን። ከዛም ቀጥሎ ያንን እኛ እንዴት እናገኛለን የሚለውን በእምነት ብቻ የሚለውን አብራርተናል። አሁን ያንን ደግሞ እንዴት እናገኛለን፣ ያንን እምነት እንዴት ነው እግዚአብሔር ለሰው ልጆች የሚሰጠው የሚለውን እናብራራለን። በዚህ አጋጣሚ ማንኛውም አይነት ጥያቄ፣ ማንኛውንም አይነት ሀሳቦች ኮመንት ላይ ማስቀመጥ ትችላላችሁ። ዲስክሪፕሽንም ላይ ስክሪኑም ላይ በሚመጣው ስልክ በመደወል በአካል ተገናኝተን እንድናወራ ማድረግ እንችላለን። ወደ ቀጣዩ ሀሳባችን የምናልፈው እንዳብራራሁትም ይሄንን እምነት እንግዲህ እግዚአብሔር ይሰጣል ካለን እግዚአብሔር ታዲያ እንዴት ነው የሚሰጠው? አንስቶ ዝም ብሎ እንደ ቆብ ጣል ነው የሚያደርገው ወይስ እንዴት አድርጎ እንደሚሰጥ እናያለን። ከዛም ውስጥ በደንብ ከተቀመጡልን ስቴፖች መካከል ኦርዶ ሳሉተስ በላቲን ቋንቋ ወይም በእንግሊዝኛው ኦርደር ኦፍ ሳሊቬሽን ይላል። አማርኛው ያው የመዳን ቅደም ተከተሎች ምን ምንድን ናቸው? እግዚአብሔር ራሱ መጽሐፍ ቅዱስ የሚነግረን ምንድነው የሚለውን ስናይ መጀመሪያ ላይ አስቀድሞ መመረጥ ወይም በእንግሊዝኛ ፕሪዴስቲኔሽን የሚባለውን ነገር እግዚአብሔር አስቀድሞ እንደሚመርጥ ተመልሰን እናወራበታለን። እዛ ጥሪ ነው። ያንን እግዚአብሔር የመረጣቸውን አስቀድሞ በራሱ ለዋላይ ምርጫ የመረጣቸውን ሰዎች የሚጠራበት መንገድ አለ። እሱንም እናብራራዋለን በትንሹ። እዛ ዳግም መወለድ ወይም ሪጀነሬሽን እንለዋለን። ከዛ በኋላ መለወጥ ኮንቨርዥን ብለን የምናስቀምጠዋለን። ከዛ ጀስቲፊኬሽን ቀድመን ማውረታናል። ማጽደቅ እንዴት ነው እንትን የምንለው ኦርደሮቹን ነው እያወራሁ ያለሁት ከአሴንዲንግሊ ማለት ከላይ ወደ ታች ማለት ነው። ስለዚህ አዶፕሽን አለ። አዶፕሽን የምንለው የጸጋ ልጅነት ያሳያል። ከዛ ሳንቲፊኬሽን የምንለው መቀደስ የሚለውን ሐሳብ አለ። ከዛ ፕሪዘርቬንስ ኦፍ ሴንስ ወይንም ደግሞ የቅዱሳን መጠበቅ የምንለው አለ። ከዛ ደግሞ ወደፊት ላይ እናገኘዋለን ብለን ተስፋ የምናደርገው ቅድም ተስፋ እያልን የነበረው ግሎሪፊኬሽን ወይንም መክበር የምንለው ነገር አለ። ታዲያ በዚህ ሐሳቦች በጣም ብዙ ናቸው። ራሱን የቻለ ሐሳብ ሆኖ ማንሳት የምንችል ነው። እያንዳንዱን ማብራራት ላንችል እንችላለን። ግን ቤዚካሊ አሁን ላይ በጣም ሲጠየቅና እምነታችንን እንዲያናጋ የሆነ ድነትን እንዳንቀበል ሙሉ ለሙሉ የሆነ ግራ እንድንጋባ እንደ ፕሮቴስታንት ያደረጉን ነገሮች ላይ በደንብ ከነዚህ ውስጥ እንወያያለን። የመጀመሪያው ፕሪዴስቲኔሽን ነው ወይንም አስቀድሞ መመረጥ የምንለው። አስቀድሞ መመረጥ ስንል ምን ማለት ነው? አስቀድሞ መመረጥን ከማብራራቴ በፊት ወይም ደግሞ ለሚያብራራው ለተካ ከማስተላለፍ በፊት አስቀድሞ መመረጥ መጽሐፍ ቅዱስ ውስጥ ሐሳቡ አለ ወይም የለም የሚል ሐሳብ መነሳት መቻል አለበት። እንደው ወርድ ባይ ወርድ ፋላሲ እንኳን እንዳንሰራ እንጂ ቃሉ አለ። በሮሜ 8:29 ላይ ቃሉ ተገልጿል። የሚለውም እንዴት ነው? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እግዚአብሔር አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ ደግሞ አስቀድሞ ወስነዋልና ይላል። እኔ በአዲሱ መደበኛ ትርጉም ላንብበው። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ታዲያ ለዚህ ምን እንመልሳለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ይላል። ከዚሁ ጋር ደግሞ ወደ ኤፌሶን
መጽሐፍ ሄደን አትሊስት መጀመሪያ ስለ ነገሩ ለማውራት ቃሉ ተጠቅሷል አልተጠቀሰም፣ አለ የለም የሚለውን ነገር መመልከት ጥሩ ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአትን ይቅርታን አገኘን ይላል። እንግሊዘኛው ፕሪዴስቲኔሽን የሚለውን ቃል እንግሊዘኛውን ኤንአይቪ ብንመለከት ፕሪዴስታይን ተደርገናል። በመጀመሪያ ደረጃ ቃሉ አዲስ አይደለም ወይ ቴዎሎጂካል ተርም አይደለም። ጳውሎስ በሮሜም በኤፌሶንም ቃሉን ተናግሯል። በነ ጢሞቴዎስ እነ ጴጥሮስም ደግሞ በመልእክቶቻቸው ኢየሱስ ራሱም እኔ የመረጥኳቸውን አውቃቸዋለሁ፣ ማንንና ማንን እንደመረጥኩ አውቃለሁ ይላል። ያው ቃል ትርጉምን መመልከት ከቻለን እኔ ማንንና ማንን እንደመረጥኩ አውቃለሁ ይላል። ትርጉሞቻችን ያሉን የመጽሐፍ ቅዱስ ትርጉሞች ይህን ያረጋግጣሉ። ቃሉ አለ ምንድነው የሚለውን ግን እና እንዴት ነው የመዳን መንገድ ካስቀድሞ መወሰን ጀምሮ በአማኞች ውስጥ እግዚአብሔር የሚሰራው የሚለውን ደግሞ ተካ እንዲያብራራ ሰጣል። አክቹአሊ አሁን አንተ የጠቀስካቸው የመጽሐፍ ቅዱስ ክፍሎች እዚህ ነገር ላይ ግልጽ ናቸው ማለት እንችላለን። ነገር ግን እኛ ፕሪዴስቲኔሽን ስንል ምን እያልን ነው የሚለውንም ሰው መረዳት መቻል አለበት ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ፕሪዴስቲኔሽንን ከፋታሊዝም ጋር ያያይዙታል፣ ከዲተርሚኒዝም ጋር ያያይዙታል። ስለዚህ ፕሪዴስቲኔሽን ስንል ምን እያልን ነው የሚለው መብራራት መቻል አለበት። እግዚአብሔር ለሰዎችን ለድነት እንደመረጠ መጽሐፍ ቅዱሳዊ ማስረጃዎች አሉ። በትክክል በርካታ ቴክስቶችን ማንሳት እንችላለን። ሮሜ 9ን ጨምሮ ተሰሎንቄ ላይ ያሉ ቃላቶች አሉ። አሁን የተጠቀሰው ኤፌሶን ላይ እና ሮሜ 8 ላይ ያለ ቃል አለ። ዓለም ከመፈጠሩ በፊት እግዚአብሔር ሰዎችን ለድነት መርጧል። ለድነት ብቻ ሳይሆን ደግሞ የሚጠፉ ሰዎችን ተመርጧል። ይሄ ደብል ፕሪዴስቲኔሽን የምንለው ነው። እኛ ሲንግል ፕሪዴስቲኔሽንን አናምንም። ኮንፌሽናችንንም ብንመለከት 1689 ዌስት ሚኒስተር ሌሎችም ኮንፌሽኖች ደብል ፕሪዴስቲኔሽንን ያምናሉ። ይሄ ፕሮቴስታንት እምነታቸውን አዋቅረው ያስቀመጡበት አንቀጾች ናቸውና ስለዚህ እንደ ፕሮቴስታንት ደብል ፕሪዴስቲኔሽን ይታመናል ብሎ ማለት ይቻላል። ምክንያቱም ሪፎርመርስ የምንላቸው ሰዎች ሁሉም ይሄንን የሚያምኑ ስለሆነ ማለት ነው። ምናልባት ደብል ፕሪዴስቲኔሽን የሚባለውን አስቀድሞ መወሰን ካለን ፕሪዴስቲኔሽን ደብል ስንል ምን ማለታችን ነው? እኛን ለማዳን እግዚአብሔር መርጧል። ደግሞ አዘ ሴም ታይም ደግሞ የሚጠፉ ሰዎችም እንዲጠፉ ተወስነዋል፣ ተመርጧል ማለት ነው። ስለዚህ እግዚአብሔር ሁለቱንም መርጧል ብለን እናስባለን። የሚጠፉ ሰዎች ተመርጠዋል ወይ ለመጥፋት ብለን ካልን ምንም ጥያቄ የለውም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 8 ላይ ሰዎችን የሚያሰናክልና የሚጥላቸው አለት ሆነ፣ የሚሰናከሉትም ቃሉን ባለማመናቸው ነው ይልና ለዚህም ደግሞ የተመደቡ ናቸው። ፕሪዴስቲንድ ኦርዴንድ ተብሎ ነው የተገለጸው ማለት ነው። ስለዚህ ለዚህ ነገር ተመድበዋል የሚለውን ይገልጻል። እሱ ብቻ ሳይሆን ይሁዳ ላይም ሁለተኛ ጴጥሮስ ላይም ከረጅም ጊዜ በፊት ለዚህ ፍርድ የተጻፉ ሰዎች ሾልከው ወደ እናንተ ገብተዋል ይላል። ስለዚህ የማያምኑ ሰዎችም ለዚህ ፍርድ እንደተጻፉ ይናገራል። ለዚህ ፍርድ እንደተመደቡ መጽሐፍ ቅዱስ ይናገራል። ለምንድነውም ደግሞ እንደተመረጠን መጽሐፍ ቅዱስ ይናገራል። ስለዚህ ፕሪዴስቲኔሽን ስንል እግዚአብሔር ሰዎችን ለመዳንና ለማጥፋት መርጧል እያለ ነው። ግን እኛ ደብል ፕሪዴስቲኔሽንን እናምናለን ስንል ይሄ ራሱ መብራራት መቻል አለበት። ሰዎች በተለያየ መንገድ ስለሚተረጉሙት ፖዚቲቭ ነው ወይስ ፖዚቲቭ ኔጌቲቭ ነው የሚለውን ማብራራት መቻል አለብን። እኛ ፖዚቲቭ ኔጌቲቭ እንጂ ፖዚቲቭ ብለን አይደለም ምናምነው። የሚድኑት ሰዎች እግዚአብሔር እነሱ ለማዳን ሲመጣ አክቲቭ ነው እነሱን ጋር የመጣው ሙሉ በሙሉ በራሱ ነው የመጣው። ግን ደግሞ የሚጠፉ ሰዎች ለእግዚአብሔር አክቲቭ ነው ብለን አናምንም። ምን ብለን እናምናለን? በኃጢአት ወድቀው እንዲቀሩ አደረገ እንጂ ማመን የሚችሉበት ፖሲቢሊቲ ውስጥ ሆነው እግዚአብሔር ገፍቶ አልጣላቸውም እነሱን ወደ አለማመን። ስለዚህ በኃጢአት እግዚአብሔር ትቷቸዋል ማለት ነው። ግን እነዚህ ሁሉ የሚሆኑት ለእግዚአብሔር ክብር ነው። እኛ ቴዎሴንትሪክን ነው የምናምነው፣ አንትሮፖሴንትሪክ አይደለም እኛ የምናምነው።
ሁሉም ነገር ከሰው አንፃር እንደሚሆን ስለሚያስቡ ነው እግዚአብሔር እንዴት ሰውን ለጥፋት ይመርጣል ሰውን እንዴት ለድነት ይመርጣል ብለው የሚጠይቁት። ይሄ ፕሮብሌም ምንድነው? እግዚአብሔርን ውጭ አድርጎ እኛን ማዕከል ያደረገ ነው። እግዚአብሔርን ማዕከል ካደረግን የሚሆነው ነገር በሙሉ የሚሆነው ለእግዚአብሔር ነው ካልን ይሄ ጥያቄ መነሳት አለበት ብዬ አላስብም። ይሄ ጥያቄ ግን ከተነሳ እኛ የምንጠይቀው ጥያቄ የሚሆነው ነገር በሙሉ ሰውን ማዕከል ያደረገ ነው ወይስ እግዚአብሔርን ማዕከል ያደረገ ነው? ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ ማለት ምን ማለት ነው የሚለውም መብራራት መቻል አለበት። ኦልሞስት ፕሪዴስቲኔሽንን የሚቃወሙ ሰዎች ራሱ ይሄንን ቴክስት ያነሳሉ። ሁሉ በእርሱ ነው ካለ ሁሉ ከእርሱ ነው ካለ ክብሩን መልሶ ለእግዚአብሔር ነው ብለን ከተስማማን ፕሪዴስቲኔሽን ላይ ስንደርስ ከእርሱና በእርሱ የሚለው ቴክስት እንዴት ይብራራል? እኛ ስንድን በራሳችን መርጠን ነው ካልን ሁሉ በእርሱ ማለት ነው ማለት ነው። ሁሉ ከእርሱ ነው ማለት ነው ማለት ነው። ይሄን ማብራራት መቻል አለባቸው ብዬ አስባለሁ። እዚሁ ላይ የምናነሳቸው ወይም ብዙ ሰዎች ሲጠይቁ ማንም ሰው ላይ ማይንዱ ላይ የሚመጣው ጥያቄ ምርጫ ላይ እግዚአብሔር የሚወደው ሰው አለ ማይወደው ሰው አለ ብላን የሚባል እንትን አለ። እግዚአብሔር ፍቅር አይደለም የሚለውን እንትን ይላሉ። ምናልባት እዚህ ጋር ማንሳት ያለብን እግዚአብሔር ሉዓላዊ ነው። በሮሜ 9ም ምናልባት አዲሱ መደበኛ ትርጉም ራሱ ሉዓላዊ ምርጫ ብሎ ነው ያስቀመጠው። ሉዓላዊ ምርጫ የሚል የእግዚአብሔርን ሐሳብ አስቀምጧልና ክብሩ እንዲገለጥ የፈለገበትን ሰው ደግሞ ራሱ አስነስቶ ራሱ ደግሞ መልሶ እንደሚቀጣ ተመልክተናል። ግን የእግዚአብሔርን ፍቅር ጥያቄ ውስጥ ማስገባት አግባብ ነው ብዬ አላስብም። ይሄንን ደግሞ ራሱን ክፍል በደንብ ሰዎች ቢያነቡት ሮሜ ምዕራፍ 9 ላይ በብዙ ምሳሌዎች ተናግሯል። በኤሳውና በያዕቆብ መመረጥ ደግሞ ሲናገርም ምናልባት ፕሪዴስቲኔሽንን ወይንም አስቀድሞ መመረጥን ሲናገር ራሱ ክፍሉ ጳውሎስ ይሄ እንደሚመጣ የሚያውቅ ይመስል ገና ከማህፀን ሳሉ ብሎ ሜንሽን አድርጎታልና ያ ማለት በስራ እንዳልሆነና በሚያደርጉት ካራክተር እንኳን እንዳልሆነ ካራክተርም አናላይዝ ካደረግን ኤሳው ያዕቆብ በጣም እንደኛ እንደ ሰው ስናየው የዋህ ጨዋ ምናምን እንደሚመስል እናውቃለን። ያዕቆብ ደግሞ ምን እንዳደረገው ሁሉም ሰው ያውቃል። ስለዚህ የዋሸ በእግዚአብሔር ስም ብሎ የዋሸ እግዚአብሔር ግን ፍቅር ነው ስንል ምን እያለን ነው የሚለው መብራራት አለበት አንደኛ። ሁለተኛ ደግሞ እግዚአብሔር ፍቅር ነው ስንል እግዚአብሔር ፍቅር ብቻ ነው ወይ? እግዚአብሔር ሰውን በመውደድ ብቻ ነው ወይ የሚገለጠው የሚለውን መጠየቅ አለብን። አሁን ብዙ ጊዜ ሰው እግዚአብሔር ፍቅር ነው ሲሉ የእግዚአብሔርን ሌላ ባህሪ አያነሱ። ለምሳሌ እግዚአብሔር ሁሉን ቻይ ነው ስንል በሁሉ ስፍራ አይገኝም ማለታችን አይደለም፣ ሁሉን አዋቂ አይደለም ማለታችን አይደለም። እግዚአብሔር ሁሉን ቻይ መሆኑን ሁሉ አዋቂ እንዳይሆን አላደረገውም። በሁሉ ስፍራ መገኘቱ ሁሉን ቻይ እንዳይሆን አላደረገውም። እግዚአብሔር ፍቅር መሆኑ እግዚአብሔር የሚቆጣና የሚጠላ አምላክ እንዲሆን አላደረገም። ለምን ካልን ለምሳሌ ሮሜ 9 ላይ ያዕቆብን ወደድኩት ኤሳውን ጠላሁት ይላል። እግዚአብሔር ሰውን አይጠላም የሚሉ ሰዎች ትንሽ ረጋ ማለት አለባቸው። እሱ ብቻ አይደለም፣ መዝሙር 5:5 ላይ በከንቱ የሚመኩ በዓይኖች ፊት አይኖሩም፣ ክፉ አድራጊዎችን ሁሉ ጠላ ይላል። ክፋትን አይደለም እግዚአብሔር፣ ክፋትንም ይጠላል ኦፍ ኮርስ፣ ግን ክፉ አድራጊውንም እግዚአብሔር ይጠላል። ስለዚህ እግዚአብሔር ሰውን አይጠላም የሚሉ ሰዎች የምን መጽሐፍ ቅዱስ እንደሚያነቡ አላውቅም። በርካታ መጽሐፍ ቅዱስ ቴክስቶች አሉ እግዚአብሔር በቀጥታ ሰዎችን እንደሚጠላ የሚናገርበት። ስለዚህ እግዚአብሔር ፍቅር ነው? አዎ ፍቅር ነው። እግዚአብሔር ፍቅር ብቻ ነው ካልን እግዚአብሔር ፍቅር ብቻ አይደለም። በጣም የሚገርመኝ ነገር እግዚአብሔር አለ። ያው ድጋሚ ሜንሽን ላደረገው ነው ጳውሎስ ፈቃዱ የእግዚአብሔር ልጅ የሚለው እግዚአብሔር ፍቅር ነው ባህሪው። ቁጣ ግን እግዚአብሔር ላይ ለሚፈጸሙ ጥሰቶች ቫዮሌሽን ሪስፖንድ የሚያደርግበት ሪያክት የሚያደርግበት ነገር ነው እንጂ እግዚአብሔር በባህሪው ቁጡ አይደለም የሚጠላ አይደለም ብሎ ጽፎ አብራርቷል። እና ይሄ አገላለጹ አንደኛ ምን እያለ ነው? እግዚአብሔር የሌለው የሚኖረው ባህሪ ያለ እያለ ነው። ደግሞ ያለው የማይኖረው ባህሪ ያለ እያለ ነው። እግዚአብሔር የሌለው የሚኖረው ባህሪ የለም፣ ያለው ደግሞ የማይኖረው ባህሪ የለም። እግዚአብሔር የነበረውን ባህሪ ይገልጣል እንጂ ያልነበረውን ባህሪ ራሱ ላይ አድ የሚያደርግ አምላክ አይደለም። ለምሳሌ ይሄን እንዴት ነው መረዳት የምንችለው? ሮሜ መጽሐፍ ምዕራፍ 1 ላይ ሮሜ መጽሐፍ ምዕራፍ 1 ላይ በወንጌል እግዚአብሔር ጽድቅ ተገልጧል ነው የሚለው።
ስለዚህ ወንጌል የእግዚአብሔርን ጽድቅ ገለጠ ነው እያለ መግለጥ ማለት የነበረ ነው ወደ መታየት ማምጣት ነው። በተመሳሳይ ቶን ቁጥር 17 ላይ ይሄንን ካለ በኋላ የግሪኩ ቴንሱ ሁሉ ነገሩ ተመሳሳይ ነው። ሁሉ ነገሩ ተመሳሳይ ነው። በወንጌል የእግዚአብሔር ጽድቅ ተገልጧል የሚለውና ቁጥር 18 ላይ እውነትን በአመጽ በሚያፍኑ ሰዎች ሁሉ ላይ የእግዚአብሔር ቁጣ ይገለጣል፣ አማርኛውን ይገለጣል የሚለው እንጂ እንግሊዘኛው ሪቪልድ ነው የሚለው ተገልጧል ነው የሚለው። ስለዚህ ወንጌል እግዚአብሔርን ጻድቅ ለመሆን ጻድቅ ወደ መሆን ካላመጣና እግዚአብሔር ጻድቅ መሆኑን በወንጌል ውስጥ ከገለጠ በአመፀኞች ውስጥ የእግዚአብሔር ቁጣ ካለመኖር ወደ መኖር የመጣ ሳይሆን የነበረው የእግዚአብሔር ባህሪ ወደ መገለጥ መጥቷል ማለት እንችላለን ማለት ነው። እግዚአብሔር ይቆጣልም ይቀጣልም፣ ይሄ ባህሪው ነው። ይሄን ባህሪውን ደግሞ በኃጢአተኞች ላይ ይገልጣል። ስለዚህ ኃጢአተኞችን እግዚአብሔር ይጠላል፣ ሰዎችን ይጠላል። ስለዚህ እግዚአብሔር የሚጠላም ነው ደግሞ የሚወድም ነው። ደግሞ እዛ ጋር ጽድቅን ያዕቆብን ወደድኩት ኤሳውን ጠላሁ የሚለው ራሱ የግሪክ ቃል ጽድቅን ወደደ አመፃን ጠላ ይላል። እግዚአብሔር ጽድቅን በሚወደው በዛው መጠን ያዕቆብን የወደደው፣ አመፃን በሚጠላበት በዛው መጠን ነው። አብሶሉት ቶታል ሪጀክሽን ነው ያዕቆብ ኤሳው ላይ ያደረገው ማለት ነው። አዎ እግዚአብሔር ፍቅር ነው። አዎ ፍቅር መሆኑ ግን ቁጣውንና ለኃጢአትና ለኃጢአተኛ ያለውን ጥላቻ የሚያጠፋ አይደለም። እግዚአብሔር የሰውን አለመታዘዝ ለሰው አለመታዘዝ ሪያክት ያደረገው ቁጣ የለውም። አዳምን ነግሮታል። አብዛኛው ነገር ከሰውና ከእግዚአብሔር ጋር ያለውን ነገር ወደ ዘፍጥረት እየሄድን መመለስ ጥሩ ነው። በገነት ካለው ፍሬ ትበላለህ አለና እንዳትበላ ካዘዝኩ ፍሬ ከበላህ ግን ትሞታለህ አለው። ሞት ደግሞ የእግዚአብሔር ቁጣ ነው። ምንም ነገር ሳይፈጠር ኃጢአት ሳይገባ ባለመታዘዝ በኩል አዳም ኃጢአትን ሳያስገባ በፊት ትሞታለህ ማለት ሞትን ትሞታላችሁ ማለት ተቆጣችኋለሁ ማለት ነው። ስለዚህ ያለው ባህሪ ነው እግዚአብሔር። በፍቅሩ አማካኝነት መልካሙን ሰጠ። ባይታዘዙ ግን ደግሞ የቁጣው ባህሪ እንዳለ ደግሞ ተናገረ። ያንንም ያለፈ አመጽ ነው አዳም ያደረገው ብለን መደምደም እንችላለን። ሰዎች አሁን የሚጠይቁትን ጥያቄ እግዚአብሔር ታዲያ እንደዚህ ነው እንደዛ ነው ብሎ ለመጠየቅ ሲሞክሩ ፔንቴኮስታል ሰዎች ስራኝ ምናምን ለማለት ነው የሚጠቀሙት። ግን ክፍሉ ኮንቴክስቹዋሊ እያለ ያለው ይህን ጥያቄ አትጠይቅ። እግዚአብሔር ለክብር የፈለገውን ሸክላ ሰሪው እንደፈለገ አድርጎ እንደሚሰራው ሸክላውን ተነስቶ ደግሞ ያንን ጥያቄ ለምን ለክብርና ለውርደት አረከኝ ብሎ አንዱ ለክብር የሆነው ለምን ሆናለሁ ብሎ እንደማይጠይቀው እግዚአብሔርን ለምን ብለን አንጠይቅም። በምን በኤሳው መጠላት ውስጥ፣ በያዕቆብ መወደድ ውስጥ፣ በፈርዖን መነሳት ውስጥ እንደዚህ ለምን ብለን እንዳንጠይቅ ያደርገናል። ስለዚህ እግዚአብሔር ሙሉ ለሙሉ ሉዓላዊ ነው፣ በሚያደርገው ነገር የሚጠየቅ አይደለም። አሁን የመጣን ያለነው ኦርደርስ ኦፍ ሳሊቬሽን ላይ ነው ወይም ድነት ቅደም ተከተል ላይ ነውና የመጀመሪያው ፖይንት አስቀድሞ መመረጥ የሚለውን ነው ያነሳ ነው። ለዛሬ ምናልባት ሰዎች ጋር ጥያቄ ከሆኑት ከነዚህ ሁለቱም ፖይንቶች እንድናነሳ ነበር ያሰብኩት። አንዱን አውርተናል፣ አስቀድሞ መመረጥ። ሌላኛው ደግሞ የቅዱሳን መጠበቅ ነው። ግን የመጀመሪያው ጥያቄያችን ዲፋይን የምናደርገው አሁን ላይም ደግሞ በጣም ብዙ ሰዎች እምነት እንዲናጋ ወይንም ይህን ትምህርት መጽሐፍ ቅዱሳዊ እንዳልሆነ ለማሳየት ወይንም ደግሞ እንደ ፕሮቴስታንት ደግሞ ሌላ እምነት ውስጥ ለመቀላቀል የሚደረግ ጥረት አለ። እሱም ድነት የሚታጣ ነገር እንደሆነ በእግዚአብሔር የተገኘ ነገር በሰው እጅ እንደሚታጣ ያስተምራሉ። ይሄ እውነት ነው? መጽሐፍ ቅዱስ ምን ይላል? የቅዱሳን ጽናትን ለመረዳት እስካሁን የመጣንበት ስቴፕ ወሳኝ ነው ብዬ አስባለሁ። ኦርዶ ሳሉተስ ወይም ኦርደር ኦፍ ሳሊቬሽን የምንለው አንዱ ከአንዱ ጋር እጅግ የተሳሰረ ነው። አንዱን ከተቀበልክ ሌላውን ትቀበላለህ፣ አንዱን አለመቀበል ሌላውን አለመቀበልም ነው። ግን እኔ የቅዱሳን ጽናትን አለመቀበል እጅግ አደገኛ ነገር ነው ብዬ አምናለሁ። ሰው እግዚአብሔር እንደሚያጸናው ካላመነ፣ የተቀበለው ድነት ሙሉ እንደሆነ ካላመነ ምን እያለ ነው? በሌላ አባባል እግዚአብሔር እኛን ሊያድንን ሩብ ጉዳይ ጥሎ ነው የሄደው እንደማለት ነው። የዳነ ሰው ደህንነቱን ሊያጣ ይችላል ብሎ ማለት ሲጀመር እግዚአብሔር ለኛ የሰጠን ድነት ሙሉ አይደለም ማለት ነው። እግዚአብሔር የሰራው ድነት አለ እስከተወሰነ 50% ና ይልህና ከዛ ቀጥሎ ያለውን 50% አንተ ሙላ እንደማለት ነው። ስለዚህ የቅዱሳን ጽናትን አለማመን ወደ ኋላ እንድንመለስ ያደርገናል። ይሄ ሰውዬ ጀስቲፊኬሽን ባይ ፌዝ አልሆነን ያምናል ወይ?
ይሄ ሰውዬ ፕሮቴስታንት ነው ወይ? ይሄ ጀስቲፊኬሽን ማለት ምን ማለት ነው የሚለውን ተረድቶታል ወይ የሚለውን እንድንጠይቅ ያደርገናል። አንድ ሰው በእምነት ጸድቋል ስንል ጽድቅ ደግሞ ዋንስ ኤንድ ፎር ኦል ነው፣ የሚለዋወጥ የሚቀያየር ሁኔታ አይደለም። ለአንዴና ለዘላለም ነው የጸደቅ ነው ብሎ የሚያምን ሰው ከጽድቅ ሁኔታ ተንሸራትቼ ይወድቃለሁ ብሎ ማለት ክርስቲያን ያለ መሆን ፕሮቴስታንት ያለ መሆን መገለጫ ነው ማለት ነው። ስለዚህ መጽሐፍ ቅዱሳችን ድነታችንን በተመለከተ የተቀበልነው ደህንነት ሙሉ እንደሆነና እኛ በስራ የምንጨምረው እንዳልሆነ ደግሞም ኃጢአት በመስራታችን የምንቀነሰው እንዳልሆነ ይናገራል። ይሄን በግልጽ መረዳት እንችላለን። ግን ፕሮቴስታንት ሆኖ የቅዱሳን ጽናትን የማያምን ሰው ፕሮቴስታንት ነው ወይ የሚል ጥያቄ ነው ያለብን። ለምንድን ነው በኢየሱስ ክርስቶስ ምልጃ የሚያምነው? ፕሮቴስታንት ከሆነ ኢየሱስ ክርስቶስ ይማልዳል ስንል ከኃጢአት ጋር የተያያዘ ነው። እኛ እግዚአብሔርን ስንበድለው በድካም ስንገኝ ለእግዚአብሔር መታዘዝ አቅቶን በድካም ሁኔታ ውስጥ እያለን የክርስቶስ ምልጃ ይሰራል፣ ኢፌክቲቭ ነው ያኔም ብለን እናምናለን። ኢየሱስ ይማልድልኛል ብሎ ደህንነቴን ላጣ እችላለሁ ብሎ ማለት የኢየሱስን ምልጃ አለማመን ነው፣ ወይም ደግሞ የኢየሱስን ምልጃ ከኃጢአት አፋቶ መረዳት መቻል ነው። ያው እንደምታውቀው በክርስቶስ ኢየሱስ አምኖ ደህንነቴን ላጣ እችላለሁ ብሎ በኢየሱስ ክርስቶስ ምልጃ የሚያምን ሰው ምናልባትም ከኦርቶዶክስ ጋር በሽሽቅ ውስጥ የገባ ሰው መሆን መቻል አለበት። የማርያም ጠላት የሆነ ሰው መሆን መቻል አለበት። ወይም ደግሞ የኦርቶዶክስ ቤተ እምነት ጠላት የሆነ ሰው እነሱን ለመቃወም ሲል ብቻ ነው እንጂ ኢየሱስ ክርስቶስን ምልጃ እያመነ ያለው የምር ኢየሱስ ክርስቶስ ምልጃ ምንድን ነው የሚለውን አንደርስታንድ ያደረገ አይመስልም። ስለዚህ በኢየሱስ ክርስቶስ ምልጃ የሚያምን ፕሮቴስታንት በቅዱሳን ጽናት የግድ ማመን አለበት። በቅዱሳን ጽናት የማያምን ፕሮቴስታንት በኢየሱስ ክርስቶስ ምልጃ ማመን የለበትም። ለምን ካልን የዮና ልጅ ስምዖን ሆይ ጌታ ኢየሱስ ክርስቶስ ነው የሚለው ሰይጣን እንደ ስንዴ አብዝቶ ሊያበጥራችሁ ወደደ። ፕሉራል ነው። ሊያበጥራችሁ የሚለው ከአንድ ግለሰብ በላይ ያለን ግለሰብ የሚያሳይ ነው። እኔ ግን እምነት እንዳይጠፋ ስላንተ አማለድሁ ነው የሚለው። የኢየሱስ ክርስቶስ ምልጃ ውጤቱ ምንድን ነው ካልን የአማኞች እምነት እንዳይጠፋ ነው። ኢየሱስ እየማለደልህ እምነቴ ይጠፋል፣ ደህንነቴ ላጣ እችላለሁ ብሎ ማለት የኢየሱስን ምልጃ ዋጋ የሌለው ማድረግ ነው። ስለዚህ ጴጥሮስ ያልጠፋው ለምንድን ነው ካልን ኢየሱስ ስለማለደለት ነው እያለን ያለ ነው። ስለዚህ የኢየሱስ ክርስቶስ ምልጃ እኛን እስከ ፍጻሜ ሊያጸናን በራሱ ብቁ የሆነ ነው። አንዴ የዳነ ሰው እስከ ፍጻሜ ድረስ ይጸናል ማለት ነው። ስለዚህ የኢየሱስ ምልጃ በቅዱሳን ጽናት ላይ እጅግ መሰረታዊና ወሳኝ ነገር ነው። ሮሜ መጽሐፍ ምዕራፍ 5 ላይ ጠላቶቹ ሳለን በልጁ ሞት ከታረቀን በሕይወቱማ እንዴት አብልጠን አንድንም ይላል። እግዚአብሔር እኮ እኛን ለማዳን የሆነ ሴፍ ግራውንድ ላይ ኖረን አይደለም ያዳነን። ጠላቱ ነህ። እግዚአብሔርን የምጠላ እግዚአብሔርን የማትፈልግ ነህ። እግዚአብሔር የሚጠላውን ሰው ለማዳን ልጁ ኢየሱስ ክርስቶስን ሰጥቶ እንዲሰቃይ እንዲሞት አድርጎት ከዛ በኋላ ወዳጁ ከሆነ በኋላ ልጁ ካደረገው በኋላ መጨረሻ ላይ ጨፍልቆ የሚጥለው ከሆነ የመጀመሪያው እግዚአብሔር ጠላቶቹ ሆነን የታረቅንበት መታረቅ ጥያቄ ውስጥ ይገባል። ልክ ሐና እንደዘመረችው ያለ ምክንያት ወደ በምክንያት አጣላም እንዳለችው ማለት ነው። እግዚአብሔር እኛን ለመውደድ የሚያስችል ምክንያት ውስጥ ስንገኝ አይደለም እኛን ወደደን፣ ጠላቶች ሆነን ሳለን። ይልቁንስ ያንን ጠላት የሆነውን ሰው እግዚአብሔር ካዳነው በኋላ ልጁ ካደረገው በኋላ መንፈሱን ከሰጠው በኋላ የእግዚአብሔር ቅዱስ ቤተ መቅደስ እንዲሆን ካደረገው በኋላ ከዛ በኋላ ላይ ቆርጦ የሚያወጣው ከሆነ የሚጥለው ከሆነ አንደኛ የእግዚአብሔርን ፍቅር ጥያቄ ውስጥ የሚያስገባ ነው። ሁለተኛ ደግሞ ያው ሮሜ መጽሐፍ የነገረን ያለው በሕይወቱማ እንዴት አብልጠን አንድንም ነው እያለ ያለው። በሕይወቱማ የሚለው እግዚአብሔር ልጁን ገደለው፣ ከዛ ደግሞ ልጁን ከሙታን አስነሳውና በመቅደስ ውስጥ እንዲገባ አደረገው። ስለኛ ይታይ ዘንድ በቅድስተ ቅዱሳን ገብቷል። ከመጋረጃው በስተጀርባ እኛን ወክሎ አለ። ታዲያ ኢየሱስ ክርስቶስ ከመጋረጃው በስተጀርባ እኛን ወክሎ የገባው ለምንድን ነው ካልን በሕይወቱ በምልጃው ደግሞ መዳን እንድንችል ነው። ምንም ጥያቄ ሊነሳ አይገባም። የኢየሱስ ምልጃና የኛ ጽናት የቅዱሳን ጽናት በጣም የሚያስደንቀኝ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 18 ላይ በአዲሱ መደበኛ ትርጉም ነው የማነበው። ከእግዚአብሔር የተወለደ ሁሉ ኃጢአትን እንደማያደርግ ነገር ግን የእግዚአብሔር ልጅ እንደሚጠብቀው ክፉም እንደማይነካው እናውቃለን ይላል። ከእግዚአብሔር የተወለደ አንደኛ ኃጢአትን አያደርግም ነው እያለ ያለው። ኃጢአትን አያደርግም ማለት ምን ማለት ነው?
ኃጢአት አያደርግም አማኝ ያደርጋል። ምዕራፍ 2 ላይ ተናግሯል እኮ ኃጢአትን ቢያደርግ ግን በአብ ዘንድ ጠበቃ አለን ብሏል። ያደርጋል፣ ኃጢአትን ያደርጋል። ታዲያ እዚህ ጋር መጥቶ ከእግዚአብሔር የተወለደ ኃጢአትን አያደርግም ሲል ምን ማለቱ ነው? ወደ ላይ ትንሽ ቁጥር 2-3 ቁጥር ወደ ላይ ከወጣን ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት ብሎ ዘርዝሯል። ከእግዚአብሔር የተወለደ ሞት የሚገባውን ኃጢአት አያደርግም ነው እያለ ያለው። ሞት የማይገባውን ኃጢአት አያደርግም እንዴ? ያደርጋል። እሱ እኮ እዛው ወንድሙ ሞት የማይገባውን ኃጢአት ሲያደርግ ቢያይ ይለምን ለእርሱ ነው እያለ። ስለዚህ ወንድም ሆኖ ሞት የማይገባውን ኃጢአት ሊያደርግ ይችላል፣ ያደርጋልም ብሎ ስለገለጸ። ታዲያ ከእግዚአብሔር የተወለደ ኃጢአትን አያደርግም ሲል ምን እያለ ነው? ለሞት የሚያበቃውን ኃጢአት ሊያደርግ አይችልም። ከእግዚአብሔር ቆርጦ ሊጥለው የሚችል ኃጢአት ሊያደርግ አይችልም። ለምን ካልን የእግዚአብሔር ልጅ ኢየሱስ ክርስቶስ ይጠብቀዋል። የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሚጠብቀው ከእግዚአብሔር ህብረት ሊለየው የሚችለውን አይነት ኃጢአት ሊያደርግ አይችልም። ልቡ አንሪፔንታንት አይሆንም። ኃጢአት ቢያደርግ እንኳን ወደ ሪፔንተንሲ ያመጣዋል እግዚአብሔር። ከዛ ደግሞ ክፉ ደግሞ አያገኘውም እያለ የእግዚአብሔር የሆኑ የጌታ የሆኑ ሰዎች ክፉ አያገኛቸውም። የእግዚአብሔር ልጅ ይጠብቃቸዋል። ለሞት የሚዳርግ ኃጢአትን ሊሰሩ አይችሉም። ከዚህ የተነሳ አማኞች ቅዱሳን እስከ መጨረሻው ይጸናሉ፣ እስከ መጨረሻው ይጠበቃሉ ማለት ነው። እሱ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 5 ላይ በልጁ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ነው የሚለው። አይመጣም ነው። ወደ ፍርድ አይመጣም ካለ መጽሐፍ ቅዱስ የትኛው የሥነ መለኮት መምህር ነው አይ ጥሩ ነገር ካልሰራ በጎ ነገር ካልሰራ ወይም ደግሞ በእምነት ላይ በጎ ምግባሮች ካልጨመርክ እምነትና እነዚህ ነገሮች ተጨምረው ካልሆነ በስተቀር ወደ ፍርድ ትመጣለህ ሊል የሚችለው? ይህ የመጽሐፍ ቅዱስ ተቃዋሚ ካልሆነ በስተቀር በመጽሐፍ ቅዱስ የኛ አንድነት በእንዲህ አይነት ሁኔታ ነው የሚገልጸው። ደግሞ ሮሜ መጽሐፍ ምዕራፍ 6 ላይ ከክርስቶስ ጋር ከሞትን ከክርስቶስ ጋር እንነሳለንና ክርስቶስን ዳግመኛ ሞት እንደማይዘው እናውቃለን ይላል። ከክርስቶስ ጋር የሞተ ከክርስቶስ ጋር ዳግመኛ የተነሳ ክርስቶስን ዳግመኛ ሞት እስካልያዘው ድረስ እሱ ድጋሚ በሞት አይያዝም። ለምን? እሱ በራሱ ከሞት ስላልተነሳ ከክርስቶስ ጋር ስለተነሳ ሕይወትን ስላገኘ። ስለዚህ አማኞች እስከ መጨረሻው ይጸናሉ፣ እስከ መጨረሻው ይጠበቃሉ። በጣም የምወደውን የመጽሐፍ ቅዱስ ቴክስት አነሳና የቅዱሳን ጽናት ላይ ያለኝን ማብራሪያ እዚህ ጋር ጨርሳለሁኝ ማለት ነው። የይሁዳ መልእክት ላይ ምዕራፍ 1 እንግዲህ ስለ ድነታቸው ሊጽፍ ነው የጀመረው። ግን ሐሰተኛ አስተማሪዎች ሾልኮ ገብተዋል። የአምላካችንን ጸጋ በርኩሰት የለወጡ ዝናብ የሌላቸው ደመናዎች ፎልስ ፕሮሚስ የሚሰጡ ምናምን ናቸው። በቃ ቅጥ ለሌለው ብልግና ሰዎች መኖር እንዲችሉ የሚያስተምሩ አካላት ናቸው ምናምን ብሎ ገልጾልን። ግን እነዚህ ሐሰተኛ አስተማሪዎች ቢገቡም ይሁዳ ግን አንድ የሚያውቀው ነገር አለ። ምንድነው? እሱም መጨረሻ ላይ ሲጨርስ ቁጥር 24 ላይ እንዳትወድቁ ሊጠብቃችሁና ያለ ነውር በደስታ በክብሩ ፊት ሊያቀርባችሁ ለሚችለው። አንደኛ በእንደዚህ አይነት ሐሰተኛ አስተማሪዎች ስህተት ትምህርት ተጠላልፋችሁ የአምላካችንን እግዚአብሔርን ጸጋ በሴሰኝነት የምትለውጡ እንዳትሆኑ የሚያደርጋችሁ ያለ ነቀፋ በደስታ በክብሩ ፊት ሊያቀርባችሁ ለሚቻለው ያለ ነቀፋ በክብሩ ፊት ሊያቀርብ የሚቻለው ነው። ከዛ እርሱ ብቻ አዳኝ ለሆነው ይላል። ስለዚህ የኢየሱስን አዳኝነት እያያያዘ ያለው ከምን ጋር ነው? እኛን ከመጠበቅ ጋር፣ እኛን ከማጽናት ጋር ነው። ኢየሱስ አዳኝ ነው ብለህ ልንጠፋ እንችላለን ብሎ ማለት የኢየሱስን አዳኝነት በትክክል ያለ መረዳት ውጤት ነው ብዬ አስባለሁ። ስለዚህ እርሱ ብቻ እኛን ሊያድን የሚችል አምላክ ነው ብሎ ይገልጽልናል ማለት ነው። እዚህ ላይ ሰፊ መጽሐፍ ቅዱሳዊ ማስረጃዎችን አቅርቦ የአማኞች መጠበቅን ማረጋገጥ ይቻላል። አንድ ሎጂካል ፕሬሚስ ግን እንስራ። እግዚአብሔር ለዘላለም ድነት ቅድም ከመጀመሪያ ጀምሮ የዘረዘርናቸው ሰው እንዲድንበት እግዚአብሔር ያዘጋጀው ኦርደር አለ። ይሄ ደግሞ ከጊዜና ከዘመናት በፊት ዓለም ሳይፈጠር በፊቱ ያለ ነውርና ያለ ነቀፋ እንዲሆኑ አድርጎ በክርስቶስ ኢየሱስ መረጣቸው። የልጁንም መልክና ባህሪ እንዲመስሉ አስቀድሞ ወሰናቸው። ከዛ በኋላ በፍጥረቱ በኩል በአዳም በኩል የመታዘዝን ኪዳን
በሙሴ በኩል የሕግን ኪዳን እየሰጠ እግዚአብሔር ከመጀመሪያው በሰው ሕይወት ውስጥ መስራት ጀመረ። በኖህ በኩል በነቢያቶቹ በኩል በሕጉ በኩል እግዚአብሔር እየተናገረ ስለሚመጣው መሲህና የሰው ልጅ ለዘላለም ከእግዚአብሔር ጋር ያለውን ጸብና እግዚአብሔር በሱ ላይ ያመጣውን የቁጣውን ውጤት ሞትን የሚሽር መሲህ እንደሚመጣ እየነገረ ዘመኑ ሲደርስ ክርስቶስ ኢየሱስን እያመጣ ቅድም በመጀመሪያው ላይ ስለ እምነት ባነሳ ነው መንገድ ማመን የማይችለውን እንዲያምን ያደረገ በኤፌሶን መጽሐፍ አማካኝነት ሙታን ነበራችሁ የተባልነውን ክርስቶስን ከሞት እንዳስነሳው እኛንም ከሞት አስነስቶ ለዘላለም ሕይወት እንዳዘጋጀ ካደረገ ኢየሱስ ክርስቶስን ወደ ምድር አምጥቶ ከቀጣውና ኃጢአታችንን ይቅር ካለን መንፈስ ቅዱስ ደግሞ ለመቀደስና ለመታዘዝ እንድንችል በልባችን ከሰጠ ለቤዛ ቀን ያ ቀን አብ የዛን ቀን ይሄ ሰው ይድናል ብሎ የመንፈስ ቅዱስ ማህተምን ካተመበት ማህተም ማለት ይሄ ወረቀት እዚህም ሂድ እዛም ሂድ ማህተሙ አለበት የተረጋገጠ ነው ማለት ይሄ ሰው እንዲድን የቤዛ ቀን ምልክት የሆነውን ማህተም መንፈስ ቅዱስን ከሰጠው እየተቀደሰና እየታዘዘ እንዲኖር ደግሞ በቃሉ ያስተማረው ይሄ ሰው ድንገት እግዚአብሔርን ቢክድ ካልን እግዚአብሔር ፌል አደረገልን ነው። እግዚአብሔር እንደምናምንም እንደምንክድ ያውቃል። የሚያምኑና የሚክዱትን ያውቃል። እና እግዚአብሔር ምን መጨረሻው ምን እንደሆነ በሚታወቅ ነገር ላይ ውጤት አልባ ኢንቨስትመንት ያደርጋሉ። ያን ሁሉ ዋጋ ይከፍላሉ። እግዚአብሔር ዓለም ሳይፈጠር ጀምሮ እየሰራ መጥቶ የዚህ ለመዳን የተመረጠው ሰው በኃጢአት መውደቅ ድነቱን እግዚአብሔርን ያንን ረጅም ስራ ሊያስቀር ይችላል ወይ? እኔ እንጃ። በዚህ ጉዳይ ከእግዚአብሔር ይልቅ ሰው ብርቱ ሊሆን ነው። የሰው ፈቃድ እግዚአብሔርን የረጅም ዘመናት ከዓለም ፍጥረት ጀምሮ ያለውን ስራ ሊያፈርሰው ነው። ሎጂካሊ ይህን መጠየቅ አይገባንም። የሚክደውን ሰው እንደሚክደው ያውቃል። ከዛ ሰርቶ መጨረሻ ላይ ይሄ ሰው ይክዳልና እግዚአብሔር ፌል ሊያደርግ ነው። ስለዚህ እንዲህ ካልን በጣም እግዚአብሔር ላይ ትልቅ ጥያቄ። እግዚአብሔር የሚመጣውን እያወቀ የማይሰራ ዋጋ ይከፍላል፣ ውጤት የማያስገኝ ዋጋ ይከፍላል ማለት ነው። ስለዚህ እግዚአብሔር ሊድኑ እንዲታዘዙ በመንፈስ ቅዱስ አማካኝነት የታተሙትን እነሱን እስከ መጨረሻ ለመዳን ያበቃቸዋል። እዚህ ጋር ማስቀመጥ የምፈልገው ወሳኙ ነገር የዳነው በስራ ካልሆነ ምንጠፋውን በስራ አይሆንም። ይሄ የእግዚአብሔር ሐሳብ ሊሆን አይችልም። ሁለት የተለያዩ ነገሮችን በስራ ያላዳንን በስራ ደግሞ መልሶ አያጠፋንም። ኃጢአተኛ መሆናችንን አምነን ልንቀበል ይገባል። የነበረን ቆይታ አሪፍ እንደሆነ ተስፋ አደርጋለሁ። በጣም አሪፍ እንደሆነ ተስፋ አደርጋለሁ። ነገረ ድነት ላይ አሉ የተባሉ መጽሐፍ ቅዱስ ላይ በተገለጠው መልኩ ለመዳሰስ ሞክረናል። በዚህም ሐሳብ ላይ እናንተም እንደተመለከታችሁት እና ደግሞ ይህንን ሐሳብ ደግሞ እንደምትማሩበት በጣም ተስፋ እናደርጋለን። እንደቀደመም እንደተናገርኩት ማንኛውም አይነት ጥያቄ፣ ሐሳብ፣ አስተያየት ስክሪኑ ላይ በምታገኙት ስልክና ኮመንት በማድረግ ማግኘት ትችላላችሁ። ምንም አይነት ሃይማኖታዊም ሆነ ሌላ ኢሹን የማቅረብ ቦታ ሳይሆን ይሄ በጠረጴዛ ዙሪያ ሆነን መጽሐፍ ቅዱስ ምን ይላል የሚለውን ሐሳብ ለማንሳት እየሞከርን ስለሆነ ማለት ነው። ይሄን ይመስላል የዛሬው ቆይታችን። ነገረ ድነት ላይ የነበረን ውይይት ይሄንን ይመስል ነበረ። እግዚአብሔር እኮ እስራኤልን መረጣት፣ ሕጉን ፈጽሞ አለ እንዳልቻሉ አይቷል። እስራኤል ላይ ሞክሮ በአዲሱ ኪዳን ልጁን ገሎ ልጁን መስቀል ላይ አንጠልጥሎ ግማሽ መጥቶ ግማሹን ሂዱ የሚል ከሆነ ይሰራ ነው እኮ። ሰይጣን አይደለም እኛን የሚደቁሰን፣ እግዚአብሔር ነው የሚቀጣ። እኛ የበደልነው ሰይጣንን አይደለም እግዚአብሔርን ነው የበደልነው። ሲኦል ስንል ሰይጣን በክፋቱና በተንኮሉ ያዘጋጀው የመከራ ቦታ ሳይሆን እግዚአብሔር በጽድቁና በፍርዱ ኃጢአተኛና አመፀኞችን የሚቀጣበት የጽድቁና የፍርዱ ማሳያ የሆነ አስፈሪ ቦታ። ግን ከፒናል ሰብስቲሽን ጋር ተያይዞ አንዱ ችግር ኢየሱስ ክርስቶስ በመስቀል ላይ የሞተው ፍቅሩን ለመግለጽ እንጂ የእግዚአብሔርን ቁጣ ለመሸከም አይደለም ይላል። ክርስትናን የሚያበላሽ አይነት አተረጓጓም ጳውሎስ ፈቃዱ የእግዚአብሔርን ቁጣ የሚክድ አይነት ትምህርት አለው። ክርስትናም ትምህርት አይደለም።
ሁለንተናዊ ውድቀትና አብሶሉት የሆነ ውድቀት የተለያየ ነው። ሁለንተናዊ ውድቀት ስንል እዛ ጋር የሰው ልጅ ነገር አብቅቷል፣ ታሪኩ አብቅቷል በቃ እያልን አይደለም። እንደ አብሶሉት ዲፕራቪቲ ለሰይጣን እንደተሰጠው ሰይጣን በምንም አይነት እንትን ሊድን እንደማይችል ወይንም ከሚመጣው ቅጣት ሊተርፍ እንደማይችል እናውቃለን። ሰው ግን የሚድንበት መንገድ እንዳለ መጽሐፍ ቅዱሳችን ይናገራል። ሴንት ኦገስቲን በሶስት ነው የሚከፍለው። ፖሴ ፖካሬ፣ ፖሴ ነን ፖካሬ እና ነን ፖሴ ነን ፖካሬ ብሎ ያብራራል። ፕሮቴስታንት ሆኖ የቅዱሳን ጽናትን የማያምን ሰው ፕሮቴስታንት ነው ወይ የሚል ጥያቄ ነው ያለው። ለምንድን ነው በኢየሱስ ክርስቶስ ምልጃ የሚያምነው? ኢየሱስ ክርስቶስ ይማልዳል ስንል ከኃጢአት ጋር የተያያዘ ነው። እኛ እግዚአብሔርን ስንበድለው በድካም ስንገኝ ለእግዚአብሔር መታዘዝ አቅቶን በድካም ሁኔታ ውስጥ እያለን የክርስቶስ ምልጃ ይሰራል፣ ኢፌክቲቭ ነው ያኔም ብለን እናምናለን። ኢየሱስ ይማልድልኛል ብሎ ደህንነቴን ላጣ እችላለሁ ብሎ ማለት የኢየሱስን ምልጃ አለማመን ነው፣ ወይም ደግሞ የኢየሱስን ምልጃ ከኃጢአት አፋቶ መረዳት መቻል።